ክፍለ ዘመን ዛፍ ቅቤ እየቀባ ምንድነው ባህል ይሁን በቃ እሺ ባህል እኮ የሆነ ሰብሰብ ብሎ እኮ በቃ ቀኑን ደመቅ እንትን ብሎ ማክበር እኮ ይችላል ችግር የለውም። አንደኛው ክፍለ ዘመን ቅቤ ምናምን ቅቤ እኮ አንጥረው እኮ ነው የምትበላው ነገር እኮ ነው። ቅቤ ዛፍን እየቀባህ እንትን ከባድ እኮ ነው፣ በጣም ከባድ ነው። እና እኔ እንትን አትበለኝ ወደዛ ከወረድኩ በቃ አንድ ሰው አይቀርም በህይወት በእውነት ለዚህ ነገር ማውራት አልፈልግም። እንዳለ ነው የምልጠው እና ባለጊዜ ስለሆናቸው አይደለም ባለጊዜ ምናምን የሚባል የለም። በአናትህ ነው የምዘቀዝቀህ ምን አገባኝ ባለጊዜ ምናምን የሚባል ነገር የለም። ግን እኔ ማስቀየም አልፈልግም። በቃ ቀናችን ነው ቀናቸውን አሳልፉ። ቅቤ መቀባት ምናምን ዶሮ ከነህይወቷ ውሃ ውስጥ መክተት ምናምን ከእንደዚህ አይነት ነገር ውጡ። በተለይ ደግሞ ሃይማኖት አለኝ የሚል ማህበረሰብ ሰው ከሆነ ከእንደዚህ አይነት ነገር መውጣት አለበት መጽዳት አለበት እኮ። አንደኛ ነገር ሃይማኖት አለኝ የሚል ሰው፣ ሁለተኛ ደግሞ ዘመናዊ ነኝ የሚል ሰው ከሆነ በቃ ጽድት ማለት አለበት። ፏ ብለህ ነው እንትን ማድረግ ያለብህ እንዴ። ለምን ሌላ ቦታ ሄደህ ድምቅ ያለ ቀንህን አታሳልፍም? ምንድነው ቅጠልዬ ቀነጠስክ ዶሮን ምንድነው ውሃ ውስጥ እየከተት በግ እያቃጠልክ እየቀበርክ ምናምን ቅቤ ዛፍን እየቀባ ምናምን ይሄ ባህል አይደለም። ይሄ ኋላ ቀርነት ነው፣ ባህል አይደለም፣ ኋላ ቀርነት ነው። የምን ባህል ነው? በጣም ነው የሚሰለቸው ሁላ በጣም 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 በቃ እኔ ኢትዮጵያዊ በመሆኔ በጣም የሚሰቀጥጠኝ ነገር ምንድነው? አንደኛ ነገር ዛፍ ቅቤ መቀባት፣ ሁለተኛ ነገር ደግሞ በዚህ የት አካባቢ ናቸው ያሉ ሰዎች አሉ ፀጉራቸው ላይ አፈር እየነሰነሱ ጡታቸውን እየታየ የዝንጅሮ ምናምን ነገር በቃ በቃ ኢትዮጵያዊ መሆን በጣም የሚያሳፍረኝ እነሱ ሳይ ነው። እኔ በጣም ነው የሚሸማቀቀው። እኔ ፈረንጆችን ኢትዮጵያ ገብተው እነሱ ቪዲዮ ቀርጸው ፖስት ሲያደርጉት እንዴት እንደሚሸማቀቀኝ አይደለሁም ነው የምለው። እንደዚህ አይነት ኋላ ቀር ህዝብ እኮ ነው ያለው። በቃ የመጨረሻ ግማታም ህዝብ ነው። ደስ ይለዋል ደግሞ 12 ከብት ይደረድርና በከብቶቹን የዘለለ በቃ አንበሳ ነው ምናምን ነገር ይላል ማለት ነው። እየደበደቡ ቼክን እንድታገባ ምናምን ነገር መገረፍ አለብህ ምናምን የሚባል አለ። ይሄ በቃ ኋላ ቀር ነው። ገና ከ2000 ዓመት በፊት የነበረ የደደቦች ዘመን ማለት ነው። እኛ ነን ኢትዮጵያውያኖች። በቃ ይሄ እኮ ነው። እዚህ ጋር ደግሞ ልብስ የለበሰ ምናምን ደና የሆነ አባ ምናምን ምንድነው አባገዳ ስርዓት አለኝ ምናምን የሚል በሐሳብ አምናለሁ የተለየው እንትነኝ የሚል ደግሞ እንትን ሲያደርግ ታገኘዋለህ። ስህተት ነው። ዛፍን ሲቀባ ምናምን በቃ ከእንደዚህ አይነት ነገር ሰው አመለካከቱ እንትን ማድረግ አለበት። ወጣት ነው በመጀመሪያ መንቃት ያለበት፣ መንቃት አለበት። እኔ ብሔርን ተኮር ያደረገ እንትን እያደረኩ አይደለም፣ ግን ካሰባ እንደዛ አድርጋችሁ ከተረዳችሁት አይመለከተኝም። ግን እንደዛ አድርጌ አላውቅም። በብሔር አላምንም። እኔ ስጀምር በብሔር አላምንም። በየትኛውም ቦታ ግን በቃ ደደብ የሆነ እንትን አለ። ወደ አሁን ለምሳሌ ወደ ትግራይ አካባቢ እዛ ጋር ደግሞ በጣም ነው የሚያስቀኝ። በጣም ቀዳዳ በዚህ ሸልከ ካለፍክ ትባላለህ። በቃ አንተ ኃጢአት የለብህም ይላል። ገዳም ውስጥ እኮ ነው። እንደዚህ አይነት ቆሻሻ ህዝብ ነው። በቃ በዚህ ቀዳዳ ካለፍክ በቃ ኃጢአት የለብህም ማለት ነው ምናምን ይለዋል። መከራቸውን እየበሉ በረሃብ የጠወለገ እንትናቸውን እዛ ጋር እየታለቡ ያልፉታል ማለት ነው። ገደል ነው። እንኳን ሰው ጦጣም አይገባበትም እና ምናምን ብሎ ገብቶ ገደል ውስጥ ቤተክርስቲያን አለ። ገደል ውስጥ እኮ ነው። ለምንድን ነው በገመድ ነው እየተሳብክ የምትወጣው? ወንድና ሴት እንትን ካደረጉ ሰውየው ከታች ሆኖ እንትኗን እያየ በቃ እንትን ሆኖ ነው መስጥ ብሎ ነው ሊወድቅ ሁላ ይችላል። ተመስጠው ማለት ነው። ከታች እንትኗን እያየ ማለት ነው። እሷ ከፊት ለፊቱ ካለች ምንም ነገር ከሌለ ከውስጥ ማለት ነው። እንደዚህ ነው። ይሄ በቃ ምንም
በቃ ደንቆሮ ነው። ኢትዮጵያዊ የሚባለው ስልጡን ነኝ ስልጣኔ ነበር ኢትዮጵያ ምናምን የሚባለው ውሸት ነው። እንዳታምኑ ውሸት ነው። ምንም አላገኘንም። ደንቆሮ ማህበረሰብ ነው። የመጨረሻ ኋላ ቀር ህዝብ ነው። የመጨረሻ እንዴ ምንድነው የምትሆኑት? በ21ኛው ክፍለ ዘመን እኮ ጥሩ ምንጣፍ ያላገኙ ህዝቦች እኮ ነን እኛ እኮ። በዚህ ዘመን እኮ ግርግዳ እንጨት ደርድረን ምንተኛ እኮ እኛ እኮ ነን እኮ። በጣም እኮ ነው የሚያሳዝን። ምልክት ታገኝበታለህ። ጠዋት ስትነሳ ጀርባ ላይ ምልክት አለ። አልተመቸህማ በቃ መከራ ነው። እንጨት ላይ ነው የምተኘው። መሲ ማንሽ እንደ ህዝብ ደደብ ካልክ እንዳንተ አላዋቂ የለም። እንደ ህዝብ ደደብ ካልክ እንደ ህዝብ ነው ኢትዮጵያዊ ደደብ ደንቆሮ ነው። እንደ ህዝብ ኢትዮጵያዊ የሚባለው መሀይም እንደ ህዝብ ኋላ ቀር ነው። የመጨረሻ ኋላ ቀር ማለት ነው ኢትዮጵያዊ የሚባለው። እከካምነቱ እንኳን ያልተረዳ የማያውቅ ነው ኢትዮጵያዊ። አስደግፌ ነው እኔ የምነግርሽ። ኢትዮጵያዊ ማለት ደደብነቱ እንኳን የማያውቅ የዓለም ደደብ ነው። የመጨረሻ መሀይም፣ የሰዎች የሌሎች አገልጋይ ባሪያ። እንደ ህዝብ ደደብ ካልክ የብርሽን ነው። ደናቁት። ኦኬ ከቤክ ያለ እየሰማሁ ነው፣ ግን ከታች ሻዳ እያሉኝ ነበር። ድምፅህን አስተካክለው። አይሰማም አሁን? ቀጥል። እሺ እኔን እስልምና ነው ከታች ሻዳ ያዝ ምናምን እየተባልኩኝ ነው። እኔን እስልምና ነው የሰጠኝ እንዳላ ነው እንጂ ለሰው አልሰጠኝም። እና አላህ ስላለ ነው እስላም የሆንኩኝ። ስለዚህ አንድ ሰው ኢሬቻ ሐራም ነው ካለ ቁርአን አንድ መስረጃ ይስጠኝ። አንተ ስሜትህን አትከተል። በቃ በእስልምና ሐራም ከተባለ ሐራም ነው። ቆይ መስረጃ ቆይ ከቤኪ እየሰማሁ አረቄ መጠጣት ይቻላል አይቻልም? አይቻልም። አረቄ መጠጣት ክልክል ነው የሚል እስኪ አምጣ። አለ ቁርአን ላይ አረቄ የሚል ከምር ይላል። ከምር ማለት አረቄን የፈለኩትን አረቄ የሚል አለ። ከምር ባለው ያዛ ከምር ካለ እንደዛ ቢባል ነገር የለም። እንደዛ እኮ ነው እያልክ ያለው አንተ። እሪቻ የሚባለው ከምንድነው አምጦልኝ ያልከው? ያንተ ደግሞ ይለያል። እያንዳንዱ እንዲጻፍልህ ነበር የፈለከው። እንደዛ ማለት ነው። አረቄ የሚል ካላገኘው ከቁርአን ኢሬቻ ሐራም ወይስ በቃ ልክ በኢሬቻ የሚመሳሰል በዓላት ሐራም ነው የሚል ልቀይርልህ? በቃ መጠጥ ልቀይርልህ? ሲጋራ ይፈቀዳል? እኮ ጠፍቷል ድምፁ። አንዴ እኔ አወራዋለሁ። አንዴ አቢ ይሰማል? እኔ ይሰማኛል። አሁን ከቤኪ ይሰማል። እየሰማሁ ሲጋራና ሺሻ ይፈቀዳል ወይ? ሲጋራ አይፈቀድም። አይፈቀድም ይላል። ራስን የሚጎዳ ነገር አትጠቀም። ራስን የሚጎዳ ነገር ይለኛል እንዴ? ሲጋራ ይላል ወይ? ሰውን የሚጎዳ ነገር አትጠቀሙ ስለሚል ሲጋራ ሰውን ይጎዳል። ስለዛ አልጠቀም ሐራም ነው። ሲጋራ የሚላል ወይ? ሲጋራ የሚላል ወይ? የለም እንደዛ የሚል የለም። እንደዛ እኮ ነው ያልከው አንተ። ታዲያ እሱ ባዕድ አምልኮ ነው ብለው ሲሉ ኢሬቻ ክልክል ነው የሚል ከቁርአን አምጡልኝ አልክ። እኔ እኮ እንደ አምልኮት አይዝማ ባቢ እንደ ባህል አድርጌ ነው የሚይዘው እንጂ እንደ አላህ አዘዘው ትእዛዝ ነው ብዬ ግዴታ ነው ብዬ አይደለም። ግን እንደ ባህል ወንድሜ አንተ ስለያዝከው እኮ አይደለም አመጣጡና መሰረቱ በመጀመሪያ ምንድነው ትርጉም ብለህ መጠየቅ አለብህ። አንተ ስለተረዳኸው አይደለም። እንደዛማ ከሆነ ዝሙትም እኮ አይደስ ስላለኝ እኮ ነው እኔ በቃ እንትን ያደረኩት ካለ ሰው ይፈቀዳል ማለት ነው። እንደዛ የሚባል ነገር የለም። አንተ ስለያዝከው አንተ በያዝከው መንገድ አይደለም። በመጀመሪያ አመጣጡ ጅማሬው እንዴት ነው ኢሬቻ ብዬ ስጠይቅህ አታውቀውም። አላውቅም ሳልወለድ ሲከናወን የነበረ ነገር ስለሆነ እኔ አላውቅም አልክ። ገብቷል? አመጣጡ ባዕድ አምልኮ ነው። ሰይጣንን መቀለብ ነው። ድሮ ከነ ህይወቷ ውሃ ውስጥ እየከተትክ ሰይጣንን ማደለብና
ማሳደግ ነው። ስለዚህ እንደዚህ ተብለህ ስትነገር እንደዚህ የሚል አለው ያምጡልኝ ትላለህ እንዴ? ሲጀመር አንተ የምትከተለው ሃይማኖት ማን ይሰጠኝ ያልከው? አላህ ነው የሰጠኝ። የት አገኘውና ነው የሰጠህ? ቁርአን አንብቤ ተረዳኝ እኮ። ያነበብከው ቁርአን ደግሞ ሰው ነው አይደለ ያስተላለፈልህ ወደ አንተ? እሱ ደግሞ አላህ ነው ያደረገው እንደዛ። እኔን እንዲያሰኝ አላህ ነው እኮ። እነሱም እኮ የራሳቸው እንትን አይደለም የሚያወሩት። ሰው አልሰማም ማለት በጣም ከባድ ነው። ገብቶሃል ወንድሜ? ሰው አልሰማም ማለት እንደ አማኝ ከሆንክ ሃይማኖተኛ ከሆንክ ሰው አልሰማም ማለት አላህ ነው የሰጠኝ ሃይማኖቴ እኔ አልሰማም እንደዛ የሚባል ነገር የለም። ሰውን ያስተላለፈልህ። እዚህ ጋር ደግሞ ወንድሜ እየተሳሳትክ ነው ብሎ ከካለ ሰው አሜን ብለህ ነው መቀበል ያለብህ። እሺ ያጋብ ያው ቆይ እስኪ አንድ ፍቃድ ኧረ ተረጋጉ፣ ታወሩታላችሁ። ችግሩ እኮ ምንድን ነው? ገደል ነው የምትከቱት። አይሰማም አባቢ። ምን አልከኝ? አሁን ቀደም የሰይጣን አምልኮ ነው ምናምን ያልከው ይገርማል። እሱን የኢሬቻ ከእንትኖች ሳይሆኑ ኦርቶዶክሶች ነው እንደዛ መጥተው ያደረጉት። ይሄን ነገር ምኑ ይዟል እንዴ? ያኔ ሰይጣን እንደ ፍየል እንትን ዋቃ ምንድን ነው? ዋቃ በኦሮምኛ አምላክ ማለት ነው። አላህ ማለት ነው በኦሮምኛ። ይሄ ደግሞ በጣም ነው እንትን የሚለው ጥቁር አምላክ ነው የሚባለው አላህ ማለት ነው። ዋቅ ጉራቻ ብለህ ጠይቀው። ዋቅ ጉራቻ ገራገርባ ብለህ ጠይቀው፣ እሱን ይመልስ። ኦሮሞ ናችሁ እንዴ? ኦሮሞ አለ እናንተ ጋር? ያ ኦሮሞ ነኝ። በቃ ቀጥይ። ጉራቻ ገራገርባ ማለት ኬቤኪ ምንድነው? ጉራቻ ገራገርባ ማለት እሱ እኔ አላምንበትም። እሱ ማለት ጉራቻ ገራገርባ ማለት ዋቄፈና ማለት እምነት እንደሆነ ታምናለህ? ዋቄፈናዎች እንዳሉ ታምናለህ? አምናለሁ። ዋቄፈቶች አሉ። አሁን ወደ ቦረና አካባቢ አለው። ግን እኔ እነሱ የነሱ እምነት ፕሮግራም ላይ መገኘትስ ሐላል ነው? እነሱ እንደ እምነት ይዘውታሉ። እኔ ደግሞ ላላ ምናምን እንደ ትክክለኛው መልስ የሆነ ዋቄፈናን ተው፣ የሆነ የሌላ እምነት ፕሮግራም ላይ መገኘት፣ ሌሎች ለአምልኮ የሚሰበሰቡበት ቦታ መገኘት በእስልምና ሐላል ነው? እሱማ ሐራም ነው። ኦኬ ልክ መስቀል መሄድ ሐራም እንደሆነ ሁሉ የዋቄፈና እምነት እነሱ ለምስጋና የወጡበት ቦታ መገኘትም ሐራም ነው ማለት ነው። ከነረት ወል ያገሉ። አንተ ግን እዛ ቦታ የምትሄደው ለምንድነው? እንደ ወጣት እኔ እረዳሃለሁ። እኔም እኮ የሆነ ጊዜ ሄጄ ተመልሻለሁ። ግን እዛ ቦታ ይሄድ ነው እዛ ለመጨፈር ነው። መጨፈሩ ራሱ እኮ ሐላል እኮ አይደለም መጨፈር ሐራም እኮ ነው። መዝፈን ሐራም ነው። እዛ ጋር ለመራገጥ ለመዝፈን እስከ ሄድክ ድረስ የሆነ ጥሩ ሙስሊምን ያ ቦታ አይወክለውም። እንደ ሙስሊም ያ ነገር አይወክልህም። አንተ መተክ እዚህ ጋር ኖርማል እኔ እምነትን ወክያ አይደለም። እምነትንም ባትወክል ሙዚቃ ፍለጋ ነው እዛ ቦታ ሄድከው። ሙዚቃውም ላንተ ደግሞ ትክክል አይደለም፣ ሐራም ነው። ስለዚህ እንደ ኦሮሞ ስለሆንክ የሆነ ኦሮሞ ያደረገው ነገር ሁሉ ትክክል ነው ማለት አይደለም። በዛ ላይ ደግሞ ዋቄፈናን አክባሪ ሰዎች ማለት ነው። እኔ አውቃቸዋለሁ። በጎረቤት ምናምን የማውቃቸው ሰዎች አሉ። ወተት አልበው ሲመለሱ እኮ ይባዩ ብለው የሆነ መሬት ስር ይደፋሉ። ከወተቱ ማንም ሳይጠጣ ልክ ታልቦ ከላሚቷ እንደወጣ ያንን ወተት እዛው ሄደው ወደ እንትን ግንድ ስር ምናምን ትንሽ ይደፋሉ። ቆይ መጣ አንዴ እናቴው እኔ ልሰቃይልሽ። በመሃል እንደዚህ ጥሩ ሐሳብ እየተናገረች መጡ እነዚህ እርኩስ እንትኖች አሰሪዎች የሚባሉ እነሱ ረሽ ነው የእነሱን ሀብት ማስወረስ ነበር። እንቀጥይ ይኮን። ሰላም እንዴት አደራችሁ? እንዴት ዋላችሁ? ሰላም አለይኩም ወንድሜ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከቤኪ ነው ይሰማሃል ወንድሜ? እየሰማሽ ነው? እሺ ወንድሜ፣ እኔ ትንሽ ማስታወሻ ነገር ነው። አላህ Subhanahu Wa Ta'ala በቁርአኑ ላይ ምን ይላል መሰለህ? ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል። አላህ Subhanahu Wa Ta'ala ማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ። ነውር አይደለም መጠየቅ፣ መማርም ነውር አይደለም። ማናውቃቸውን ነገሮች ጠይቀን ነው የምንረዳው።
እኛ እዚህ ጋር ስለተሰበሰብን ካንተን በልጣለን ማለት አይደለም፣ ካንተ የተሻልነን ማለት አይደለም። ወንድሞች እህቶች ምክር ሲሰጡ እንዴት ነው ብለህ ለማወቅና ለመረዳት ሞክር። ስለዚህ የመጀመሪያው አንተ ማወቅ ያለብህ ነገር ምንድነው? ሽርክ ማለት ምን ማለት ነው? ከዛ በኋላ ዝርዝር ሁኔታዎቹ ይሄ ኢሬቻ ምናምን የሚለው በስም እያንዳንዱ ነገር በቁርአን ላይ ግዴታ መጠቀስ የለበትም አይደል እንዴ? ሽርክ የሚለውን ኮንሴፕት ትረዳዋለህ? እንድትመልስልኝ እፈልጋለሁ። አዎ ሽርክ ማለት ምን ማለት ነው? እያወራ ከሆነ አይሰማኝም። አይሰማም? መልሻለሁ። ሽርክ ማለት እሺ፣ አልሰማሁም፣ ይቅርታ። ሽርክ ማለት ምን ማለት ነው? ሽርክ ማለት ከአላህ ጋር የሆነ ነገር ይዞ ማምለክ ማለት ነው። ወይም ደግሞ ለአላህ የሚገባውን አምልኮ በሙሉ ለሆነ አካል መስጠት አይደለም? እሺ፣ አሁን ይሄ ኢሬቻ ያልከው ነገር ደግሞ የሆነ አምላክ የሆነ ሃይማኖት አምላኪዎች አምላክ ነው አይደለም እንዴ? ለሆነ አምላክ ነው ያንን በዓል የሚያከብሩለት። እሺ በቃ ሚውት አድርገው እንትን እያለ ስለሆነ ያንተም ድምጽ ስለማይሰማ። ሽርክ ማለት በዒባዳ ላይ ከአላህ ጋር ፓርትነር ወይም ደግሞ ጓደኛ ማድረግ ነው የሚለው ብቻ ሳይሆን ተግባሩ በሙሉ ራሱ ሽርክ ሊሆን ይችላል። ወደዛ ሰው መወከልም ሽርክ ነው። ለአላህ Subhanahu Wa Ta'ala መደረግ ያለበት ነገር በሙሉ ሲደረግም ሽርክ ነው። በዛ ላይ ደግሞ እስልምና ላይ ለሙስሊማን ዒደይን ነው የተባለው። ለሙስሊሞች ሁለት ዒድ ነው ያላቸው፣ ሌላ የለም። ስለዚህ አሁን አንተ ኦሮሞ ስለሆንክ ወይ ደግሞ እኔ ትግሬ ስለሆንክ ወይ ምናምን አይደለም፣ ከሃይማኖታችን ጋር የሚጣሉ ነገሮች በሙሉ ማስወገድ አለብን። በቀላሉ ምግብን መድፋት ኢስራፍ ነው። አላህ Subhanahu Wa Ta'ala ደግሞ በቁርአኑ ላይ ምን ብሏል? ኩሉ ወሽረቡ ሚን الطيبات ከመልካም ነገሮች ብሉ ጠጡ፣ ወላኪን لا تسرفوا ان الله لا يحب المسرفين። አላህ Subhanahu Wa Ta'ala ማባከንን አይወድም፣ ብክነትን አይወድም። እዛ ትልቁ ጋር ሳትሄድ ራሱ ከጅምሩ ማለት ነው። ሁለተኛ ነገር ደግሞ እክትላጥ የሚባል ነገር አለ። ወንድና ሴት ተቀላቅሎ ጭፈራው ምኑ መተሻሸቱ ሁሉም ነገር ከቀላል ወንጀሎች እስከ ከባድ ሽርክ ድረስ። እንግዲህ ሽርክ የመጨረሻው ከባድ ወንጀል ነው። እሺ ወንድሜ፣ ሽርክ ማለት በአላህ Subhanahu Wa Ta'ala ዘንድ ምንም አይነት ምህረት የማያስገኝ ነገር ነው። ሌላው ነገር በሙሉ አላህ Subhanahu Wa Ta'ala ሊምር ይችላል። ተግባባን? የእስልምና መሰረቱ ነው ተውሂድ። የእስልምና መሰረቱ ነው። ተውሂድን የሚያበላሽው ነገር ምንድነው? ሽርክ ነው። እዛ ሳንደርስ ግን ምን አለ? በጣም ወንጀሎች አሉ። በዛ መሃል ውስጥ ወንጀሎችም ይከሰታሉ ነው። ምግብ መድፋት حرام ነው። ከዛ ሴትና ወንድ መቀላቀል حرام ነው። ሙዚቃ حرام ነው። እያንዳንዱ ነገር ከሐራሙ እየበዛ በሄደ ቁጥር ምን ላይ ደረስን? ሽርኩ ላይ ስንደርስ ኦኬ ስቶፕ። እዛ ጋር ስንደርስ በቃ አለቀ ነገሩ በሙሉ። ተግባብተናል ወንድሜ? እንዳላበዛብህና ወቀሳ እንዳይመስል በመጠንቀቅ ነው እንጂ የሽርክና የተውሂድ ኤክስፕላኔሽኑ በጣም ሰፊ ነው። ሌላ ልነግርህ የምፈልገው ነገር ደግሞ አላህ Subhanahu Wa Ta'ala ቁርአን ላይ አንድ ነገር ሲከለክል አመተን ነው፣ ጥቅልል ያለ ነገር ነው። ገብቷል? ይሄ ሲጋራ ሐሺሽ ስሙ ተዘርዝሮ አይደለም የሚከለከለው። አቅልን የሚቀይር ነገር በሙሉ ተከለከለ ሲባል ስሙ ዋይን ሊሆን አይገባም። ኸምር ሲባል ለምሳሌ ጠላ ይፈቀዳል፣ ጠላ ይከለከላል፣ ጠጅ ይፈቀዳል ማር ስለሆነ አይደለም። ውስጡ የማስከር አቅሙ ነው የሚታየው። حرام የሆነ ነገር ደግሞ አንድም ጠጥታ ሁለትም ጠጥታ ሶስት ጠጥታ ይሄን በቁጥር አይደለም። ተግባባን? ያሰክራል ነው። አቅልን ይቀይራል ነው። ስለዚህ ቁርአን ላይ አመተን የተከለከለን ነገር ኢሬቻ ተከልክሏል የሚል ነገር እስኪ ግል አውጡልኝ አትበል። በውስጡ ያለው ነገር በሙሉ ሽርክ እስከሆነ ድረስ እዛ ቁርአን ውስጥ ኢሬቻ የሚባል ስም መፈለግ የለብህም። ተግባሩ ላይ ነው መፈለግ ያለብን። ተግባብተናል? ከያስኩት ሃይማኖት ጋር ይጋጫል አይጋጭም ነው። ባህል እንወዳለን፣
ብሔራችንን ወይም ቋንቋችንን ጭፈራችንን ልንወድ እንችላለን እሱ ሰዋዊ ስሜታችን ነው እሺ ወንድሜ ሁላችንም የሚሰማን ስሜት ነው አፋርኛ ሲከፈት ደስ ይለኛል መጨፈር ደስ ይለኛል የኔ ስሜት ነው ግን ሙዚቃ ይፈቀዳል ማለት ነው አይደለም አንተም እንደ ኦሮሞ የሚከበረው ባህል ሊያስደስት ይችላል ግን ባህል ከእምነት ጋር እስከተጋጨ ድረስ ውድቅ ነው ተግባባን ስለዚህ አንተ እስልምናን ተማር በደንብ ወቅ ኮሜንት ላይ ያስከፉን ሰዎች እኔ በእነሱ ስም ይቅርታ ጠይቃለሁ ምናልባት ካላቸው ቅድ መንገድ ነው ላንተ ከሚመኙልህ አንፃር ነው ሙስሊሞች እንዲ ሰው ይገፋሉ ምናምን የሚባለውን ነገር እንዳትይዝ ሁሉም ወንድማችን ስለሆንክ ለወንድም ለህቱ የሚቆረቆረውን ያክል ነው እሺ ስለዚህ ጠይቅ ተማር ከመነገር በፊት ዕውቀት ይቀድማል العلم قبل القول والعمل ዕውቀት ከተግባርም ከወሬም ይቀድማል ስለዚህ ወቅ ተማር ጠይቅ አብሽር ምንም ችግር የለውም አለማወቅ ወንጀል አይደለም ግን ሳያውቁ መቀጠል ወይም ደግሞ ለማወቅ ምንም አይነት ምንድነው ይሄ ፍላጎት አለማሳየት ግን ያስጠይቃል ስለማላውቀው ነው ብለህ መተኛት አትችልም አላውቀውም ብለህ ደግሞ ስታደርገው መኖር አትችልም ስለዚህ በመሃል ላይ እንዳትቆም ተማር ነው የምለው እሺ ወንድሜ እንዳላበዛብህ ነው ጀዛከላሁ ኸይር ዋው ኡቢ ካን ማሳን ካሲ wo እሬቻ ሲሌሲ wo መጥቻለሁና ልጨርስለት እኔ እሺ ኬቤክ ክፈት እስኪ ማይክን ክፈት እስኪ በኮኒ ሐሳብ ተስማምቷል እጌቴ ኮኒ ያለችውን ሰማ ሰምቻለሁ እና አሁን ያለው ስሜት ምንድነው ስለ እሬቻ ያለ አመለካከት አሁን በዚህ ሰዓት ምንድነው አፍርደችኝ አሪፍ ነው እኔም መጀመሪያ እኮ እንደ እምነት አርጉኝ ግን እንደ ኦሮሞ ባህርነት ነው ሜጀንጂ እንደ እምነት እዚህ አንተን ቀን ገባኝ ተረዳው እሱ ገብቶኛል እዛ ጋር አንተ ለአምልኮ አይደለም የምትሄደው ለአምልኮ ካሌርክ ደግሞ ጭፈራ አለ አይደለ እሱ አለ በቃ ጭፈራውም ደግሞ ሐላል አይደለም حرام ስለሆነ እኔ አንተ መመከር አይነት ሙስሊም ሆኛ አይደለም ግን ደግሞ ምንም የተስተካከለ መንገድ ላይ ያለሁንኩኝ እንኳን ቢሆን ሽርክ የሆነ ነገር ደግሞ ሽርክ እንደሆነ አምናለሁ ትክክል እንደሆነ አምናለሁ ምናልባት በራሴ እንኳን ላጠፋ ብችል እንኳን እዚህ ጋር ወደ 500 ምናምን ሰው አለና መተ ስታወራ ብዙ ሰው ይሰማል እንደ ኖርማል ይቆጥሩታል እሬቻ መሄድ ለሙስሊም የተፈቀደ አርግተው ያስባሉና ያ ነገር ትክክል አይደለም እሬቻ አክባሪዎች ለነሱ እምነት ነው ግን ክርስትናም ሌላም እምነት ትክክል እኔ እንደ ሙስሊም ሆኜ ሌሎች እምነት ለኔ ትክክል እንዳልሆኑ ሁሉ ዋቄ ፈታዎችም ትክክል አይደሉም እና የሆነ የሚያረጉት ነገሮች አሉ እኔ አቃቸዋለሁ ማለት አብሬያቸው ምናምን የኖርኩት ዋቄ ፈታዎች አሉ ልክ እንዳልኩ ነው በቃ የሆነ አዲስ ነገር የሚጠጣ ነገር የሚበላ ነገር ሲሰሩ አዲስ ነገር በቃ ሳይቀምሱት ያንን ነገር ሳይቀምስ ነው የሚደፋው ምንድነው የሚባለው ላይ በቃ ሳይጠጣ ሳይቀመስ ምናምን ይደፋል እኔ ለማን እንደሚሰጥ አላቅም ያ ነገር ግን መቼም ዋቃ ዛዛፍ ስቁጭ ብሎ አይበላም አይደለ አው ልክ ነሽ እና ትክክል አይደለም እንደ ሙስሊም አንተን አይወክልህም ሻሃዳ ያስተብልሃል በቃ ሻሃዳን ያዝ ምን ችግር አለው እሱ ያሚ ደግሞ አትሂድ እዛ ቦታ እኔ አሁን 3-4 ሌሎቹ ደግሞ የሰይጣን ነው ምናምን የምትሉት ማለት ነው በቃ እሬቻ እንደማንኛውም እምነት እኛ ሙስሊም ላይ ሆነን የምናወራ ሰዎች ሌሎች እምነት ለኛ ትክክል እንዳልሆኑ ሁሉ እሬቻ አክባሪዎችም ለኛ ትክክለኛ መንገድ ላይ አይደሉም መሳደብ ማንቋሻሽ ምናምን አያስፈልገንም በቃ ለምሳሌ እኛ ሙስሊሞች ሆነን አንድ ሰው 666 ሆነ ማለትና አንድ ሰው ደግሞ ሌላ እኛ የምናውቃቸው ኢትዮጵያ ውስጥ ያሉት እምነቶች ሆነ ማለት ምንም ልዩነት የለውም በቃ ጥፋት ነው አይደል እንዴ መቼም እንደሌላው ማህበረሰብ አንድ ሰው 666 ነው ብላችሁ እንደማንሻሽ እናቃለን ኖርማል ነው ለኛ ሌላ እምነት ተከታይ ሰይጣን አምላኪም ሁሉም ሌላ እንትን ነው አንድ አይነት አመለካከት ነው ያለኝ እኔ ሙስሊም ላልሆነ ሰው ጥላቻም የለኝም ምንም አይነት ስሜት የለኝም ለነሱ ያ ረብ ያላ ያስተካክላቸው ብዬ ነው እንጂ ምንም ሌላ ምለው ነገር የለም ስለዚህ አትሳደቡ መብታቸው ነው እነሱም እንደሌሎቹ እምነት መብታቸውን የማክበር መብት አላቸው መሳደብ ምናምን ነገር የለብንም
እና በቃ ኢሬቻ 665 ከሆነስ ዜማ አንተም እኮ ትክክል አይደለም። ሙስሊም እስካልሆንክ ድረስ ትክክል አይደለም። ትክክል ይላል። ኢሬቻ ማክበር አለብሽ። ዋቃዩ ዘፈን ሰምተህ ትችላለህ እንዴ? ታውቃለህ እንዴ? ዘፈኑን ሰምተሃል እንዴ? ነጉማ ፈዩማ እሱ ከኢሬቻ ጋር አያያዝም። እሱ ሰላምታ ነው። እሱ የኦሮምኛ ሰላምታ ነው። እና ምን እኔ እኮ እንትን ልግባባሽ ብዬ እኮ ነው። ኦኬ ኮትሪ አፋን ኦሮሞ ዱበዱ ወዲ ገላ አራራ ባንዲ ነው እንደምነቀው። እሺ አንዳንዴ የመጣው በኦሮምኛ ሰላም እልሃለሁ፣ አንዳንድ ቃል አስተምራለሁ። ለምን በውስጥ አታስተምሪኝም? አይቻልም። በውስጥ ምን ችግር አለው? ደሞዝ ፈልጋለሁ። ያው ጊዜን ሰጥቼ ስለማስተምር ችግር የለውም። ኧረ ችግር የለውም። ኩራቴችን ጨምሪውን እሰጥሻለሁ፣ ከፍልሻለሁ። አብሽር በቃ ምን አይሁን። አብሽር አስተምራለሁ። እሺ ኮቱ ምን ማለት ነው? ኮቱ ምን ማለት? ኮቱ ነይ ኦርና ማለት ነው። ለሁለቱም ጾታ አንድ አይነት ነው። ኮቱ ነው የሚባለው። ነይ ማለት ነው አይደል? በቃ ነይ ናም አንድ ነው። እሺ በቃ በውስጥ ኮቱ። እሺ እሺ ናንፋዬ ኦኬ ልጁን እንትን ልበለውና አልወራድ ከቤት አጠባችሁት እኮ በቃ አፉ በለን ከታች ያለውም ከላይ ያለነው አንተን ለማስከፋትም አይደለም፣ ግን ያላወቅከውን መጠየቅ እኛም ደግሞ ያወቅነውን ነገር ማሳወቅ ግዴታ ስለሆነ ነው። ተማር፣ አብሽር፣ ጠይቅ። እሺ እኔ ግን አጠያየቁ ተመችቶኛል። ኢሬቻ ክልክል ነው የሚል ከቁርአን አውጥልኝ አለ እኮ። አንዳንድ ምን አለ መሰለህ ባቢ፣ ሰዎች የሚወዱትን ነገር ማለት ነው የሚወዱትን ነገር ላለማቆም እና በጣም ትክክል እንዳልሆኑም እያወቁ ምን ይላሉ መሰለህ ኤክስኪውዝ ይፈልጋሉ። 2-3 ሰው ፈትዋ ይጠይቃሉ የሆነ ሰው ይቻላል እስኪላቸው ድረስ ማለት ነው። ግልጽ ነው እኮ ለምሳሌ በጣም ግልጽ የሆኑ ነገሮች አሉ አይደለ? መጠጥ ክልክል ነው ከተባለ ኸምር ተብሎ በአጠቃላይ መጣ አይደለ? ይሄ ሲቻላል ከወይን ነው የተሰራው፣ ይሄ ከማር ነው የተሰራው ይቻላል 10 ይጠይቃል። ያንን ስሜቱን ስለሚከተል ነው። ቁርአን ደግሞ ያንዳንዱን ስም እየዘረዘረ አያመጣም፣ ጠቅለል ያለ መረጃ ነው። ስለዚህ ያ ደግሞ ምን ውስጥ ይገባል የሚለውን ኮንሴፕቱን ከተረዳ እኛ በዛ ውስጥ ዲቫይድ ማድረግ እንችላለን። والله اعلم። ከቤኪ ጋይ ከቤ አለ አቢ አሁን ኢሬቻ ታከብራለህ አታከብርም? ያው እንግዲህ ምድር ከላከለኝ አራም ነው ያለኝ። እኔ ግን በጣም እወዳለሁ። በጣም አግስተነው ስጥት ያከብራለሁ። ምን ማድረግ ነው የሚመቸህ? እዛ ጋር ሄደህ ዛፉን ቅቤ መቀባት ነው? ዶሮዋን እንትን ማድረግ ነው? ምንድነው የሚመቸህ እዛ ስትሄድ? ጋቢ የዶሮ ነገር ተወኝ። እኛ ኦሮሞዎች ሳይሆን አማራዎች ናቸው እንደዛ የሚያደርጉ። አይ እንደዛ እንዳትል፣ ኦሮሞዎች አማራዎች አትበል፣ ነውር ነው። እንደዛ እንድትል አይደለም። እሱ በብሔር መለያየቱን ተውና በኢሬቻ በዓል እንደዛ ይደረጋል ተባልክ። አንተ የሚመችህን ንገር። እዛ ሄደህ እኔ አሁን እዛ መጀመሪያ አንድነት ነው፣ እዛ ኦሮሞ አንድነት ነው ታየ ነገር። ሁለተኛ ላይ ደግሞ የእናታችን የአባታችን እንትን ስለሆነ ነው የሚመች። ምን በቃ ስለተወለድኩበት ነው ስለተወለድኩበት ነው። አንተ ደግሞ በኢሬቻ አልተወለድክም። የተወለድክበት ኢሬቻ የሚባል ነገር የለም። ግን ምንድነው ከባዱ ችግር እኮ አንተ የዘመኑ ወጣት ነው ወንድሜ። ገብቶሃል አባባሌ? አሁን እንደ አማኝ ሳይሆን እንደዚህ አይነት ነገር መጠየፍ ያለብህ ቅድም ስናወራ ነበረ። አንደኛ ነገር ወጣት ነህ፣ ሁለተኛ ደግሞ ራስህን በብዙ ነገር ማዝናናት ትችላለህ። ይሄ
የብሔር አንድነት ምናምን የሚባለው እዛ ጋር ብዙሃነትን አንድነትን ጥንካሬን ማሳየት ተፈልጎ ከሆነ በሌላ ነገር ነው እንጂ ትናንት በነበረ ሰይጣንን እያደለብክ እርኩስ መንፈስን እየቀለብክ ዶሮን እየታነቀች ቅቤን ዛፍን ቅቤ እየተቀባ ምናምን ሳይሆን በሌላ ነገር ማሳየት ይችላል። ኧረ ምንድነው ድምጽ ሲያስጠላ ራሱ የራሴ ድምጽ ተሰማው። ሚውት አድርገው እንደም ለማንኛውም አንተ በብዙ ነገር ራስን ማዝናናት ትችላለህ። ገብቶሃል አባባሌ? በቃ ከእንደዚህ አይነት ኋላ ቀር የሆነ አመለካከት ራስን ማላቀቅ አለብህ። ገብቶሃል? በቃ ይሄ እንትን ነው፣ በጣም የሚደብር ኋላ ቀርነት ነው። ስለዚህ መሰልጠን አለብህ። በብዙ ነገር ራስን ማዝናናት ማጥናናት ትችላለህ። ትክክል አይደለም ራሱ አንተ የምትከተለውን እምነት ተከታዮች ትክክል አይደለም የተከለከለ ነው ከተባልክ ደግሞ መከልከል አለብህ። ሁለተኛ ደግሞ ወደ ኋላ ተመልሰህ አመጣጡ አጀማመሩ በስነ ስርዓት ማጥናት አለብህ። የጀመሩት እንደማን ናቸው? ለምን ተጀመረ? ምን መልእክት አለው? ምናምን የሚለው በደንብ መፈተሽ አለብህ እንጂ አባቴና እናቴ ያቆዩልኝ ነገር ነው ዝም ብዬ እከተላለሁ ማለት በጣም ትክክል አይደለም። በጣም ትክክል አይደለም። ይሄ የኋላ ቀርነት ነው። እንደዛ እንዳይሆን አይደለም እንዴ ወጣቱ እንትን እያደረግን ያለነው? እንኳን እንደዚህ አይነት የወረደ እንትን ይቀርና ሃይማኖት ራሱ አባቴና እናቴን ያቆይልኝ ሃይማኖት ነው ብለህ ሳይሆን መፈተሽ አለብህ ብለን ነው የምንለው። ወጣቱ በመረዳት በማወቅ ፈትሸህም አንብበህም ጠይቀህም ካወቅከው በኋላ መከተል አለብህ ብለን በምንልበት እንትን አንተ ደግሞ አባቴና እናቴ ያቆዩትን ባህል ስለሆነ እከተላለሁ ማለት ትክክል አይደለም። የጥያቄ ግገማህን ግን ተመችቶኛል። እሬቻ ክልክል ነው የሚል ከቁርአን ካመጣችሁ ነው የምትው ማለት ግን እኔ ተመችቶኛል በእውነት። እና ክልክል ነው ተብሏል፣ መከልከል አለበት። አሁንም የምፈልገው ስለ እሬቻ አንድ ኦርቶዶክስ ካለ ልብ ካለ ወይ ፕሮቴስታንት ካለ ወይ ዋቀፌና ካለ ወይ ባህኢ ካለ መግባት ይችላል። እውነት ለመናገር የሙስሊም ልጆች አሁን በዚህ ከይሄን 6-7 አመት ነው መሄድ የጀመሩት። እዛ ጋር ኦሮሞ ብዙ ነው። ያው ዛሬ መረገጥ አይቀርም፣ ግን እኔ ስለ ፖለቲካ ምናምን አላወራም። ግን በቃ ብዛትን ለማሳየት የሆነ የሚጫንባቸው አይዲያ አለ። እንዲሄዱ በጣም ብዙ ሆነን መታየት አለብን አይነት ነገር ያንን ስሜት ነው ተከትለው መሄድ የሚፈልጉት እንጂ እኔ ዶሮ ሙስሊሞች እሬቻ ሲሄዱ አላየሁም። በልጅነቴ ምናምን አላቅም ወላሂ ሰምቼ ነገር ግን እንዳጭው ቢባቢጋ ገባ የዋቀፈና እምነት አማኝ የሆኑ ሰዎችን ግን አውቃለሁ። በዙሪያዬ ምናምን ነገር አውቃቸዋለሁ እና የሚያደርጉት ነገር ይደብረኛል። ብቻ እኔ ከሁሉም ነገር የሚደብረኝ የሆነ ጥፋት ምናምን ሲያጠፉ ወዲያው የሚቀጡ ነው የሚመስላቸው። ጧት ተነስተው ምናምን ማድረግ ያለ እሱን ያልኩት ለምን በቃ የሆነ የምገልጽበት ነገር የሆነ ነገሮችን እይታህ ደስ ይለኛል። እኔ ስለተመቸኝ ያ ነገር እና ሁሌ አሮርጬ ነው በቃ የምሰማው። ጧት በተኛው ባቲ በነቃው ቁጥር አንተን ነው በቃ የምሰማው እስከምነቃ ድረስ። ኢቭን ፊቴን ታጥቤ ወደ ቤት እስከምመለስ ራሱ ቸኩላለሁ። ያንተን ፕሮግራም ቁጭ ብዬ የምሰማው ስራ ቦታም ቁጭ ብዬ ምናምን አይነት ነገርና እስኪ ዛሬ ገብቼ ነው ሁሉ ልናገረው ብዬ ነው የገባሁት። እና በጣም እወዳለሁ፣ አከብራለሁኝ። ቀጥልበት። እሺ አመሰግናለሁ። ግን አንድ ጥያቄ ልጠይቅህ እንደው ከገባህ አይቀር። ለምሳሌ ዛሬ እዚህ ጋር በምንናገረው በምናደርገው ነገር ነው አክብሮቱ ምናምን ያለው። እኔም በጣም ነው የምወድህ፣ ሁላችሁንም አከብራችሁ የምወዳችሁ። በነገራችን ላይ ሰው እንዲያወራ ጆሮውን ሰጥቶ ቁጭ ብሎ የሚያዳምጥ ሰው ካለ ብቻ ነው ማውራት የምትችለውና የሚያዳምጥ ሰው ሁሉ በጣም አመሰግናለሁ፣ አከብረዋለሁ። አዳማጭ ከሌለ አዳማጭ በነገራችን ላይ የሚያዳምጥ ሰው ሀብትም ነው፣ በጣም ትልቅ ሀብት ነው። በዚህ ዘመን የሚያዳምጥ ሰው ማለት ሀብት ነው፣ የገቢ ምንጭ ነው። በእንደዚህ አይነት ነገር አድማጭ ስላላቸው ህይወታቸውን የቀየሩ ሰዎች አሉና አድማጭ መሆን ማለት ትልቅ ነገር ነው። አሁን አድማጭ ተመልካች ሲኖር ነው አይደለ? አሁን የሚከፍሉ እንትኖች አሉ። አሁን በዩቲዩብ ይከፈለዋል ሰው አድማጭ ካለ ቪው ካለው ነው የሚከፈለው። ስለዚህ ብርም ነው ለማለት ነው ባጭሩ። እኔ በጣም ነው የማመሰግነው። እንደዚህ ሆነኝ ነው ማለት ሳይሆን እኔ በጣም ነው የማመሰግነው። እኔ ሐሳቤን መስጠቴ በቂ ነው። ምክንያቱም ውስጥ ያለውን ሐሳብ እንድገልጽ የሚያዳምጥ ሰው ካለ መሆን አለበትም ብዬ የማምንበትን ነገር መሆን አለበት ብዬ እንድል
እድል የሚሰጥና የሚያዳምጥ ሰው ካለ እሱ ትልቅ ነገር ነው ለኔና በጣም አመሰግናለሁ። ለማንኛውም እንደዚህ ብለህ ዛሬ ያከበርከው ሰው በንግግሩ በአጭር ንግግር በአጭር ጊዜ ያከበርከው የወደድከው ምናምን ሰው የሆነ ሰዓት ላይ በሌላ መልክና ቅርጽ ቢመጣ ምን ይሰማሃል? እኔ ምንም አይሰማኝም፣ ግን እንደዛ ባይሆን የተሻለ ነው። በሌላ ቅርጽና መልክ ይመጣል ብዬ አላስብም። እኔ ካንተ ያው አንደበትን ነው የምወደው። የምር በሆነ አጀንዳ ላይ ወይም በሆነ ኢሹ ላይ የምገልጻቸውን ነገሮች ደስ ይሉኛል እኔ እና ከዛ በቃ እኔ ያንተ አፍቃሪ ወይም አንተ መውደድ ጀመርኩ እና ለረጅም ጊዜ በጣም እከታተላለሁ። ለረጅም ጊዜ ማለት ነው። ጧት ነግቶ በቃ ያንተን ፕሮግራም ነው ከፍቼ የምገባውና ለዛም ነው በቃ ዛሬ ገብቼ እስኪ ያለውን ነገር ልናገር በሚል አንፃር ነው እንጂ እኔ ስለሆነ ነገር ብትጠይቀኝ አላውቅም። ስለሆነ ነገር እንትን ብትለኝ ምንም ነገር እንትን የለኝምና ብቻ ያንተን አንደበት ያንተ ቃላቶች ኢቭን ያንተ የምትነትንባቸው መንገዶች እይታዎች ስለሚመቹኝ ከዛም ደግሞ ካንተ ብዙ ተምሬያለሁ። አሁን በምኖርበትም ጊዜ በቃ የሆነ ትህትናት ማለት ነገር እሱ ነገር እኔ ስለወደድኩት በቃ ያለኝ ነገር ልግለጽ ብዬ ነው የገባሁት። ባቢ አመሰግናለሁ። ግን ሰዎች እንትን ነው ያው ኢትዮጵያዊ ቃላቶችን እየመጠጠም እየቀነጠሰም እንትን ስለሚያደርግ ነው። ማፍቀር ማለት መውደድ ነው፣ ማክበር ማለት ነው። ሌላ እንትን የለውምና ኮሜንት ስላየሁ ነው። አንተ ጋር ስህተት የለውም። በሌላ ቦታ ይባላል፣ ምንም ችግር የለውም። ግን ከባድ ቃል አይደለም። በሌላ እንቱ የማክበር የመውደድ እንትን ነው እና እንደው እሱ ብቻ ሳይሆን አንድ ሰው ወይ እኔ ለምንድን ነው የጠፋው በጣም ናፍቀኝ ነበር ምናምን ነገር አለኝና እንዴ ወንድ ልጅ ሆነ ለምን እንደዛ ትላለህ አሉት። እኔ በመሃል ገብቼ ጓልኩባቸው ይባላል እኮ እና ኢትዮጵያዊ አይምሮ እርኩስ ስለሆነ አይምሮ የሆነ በቃ በእንደዚህ አይነት ክፋት ስለተሞላ ነውና ቃሉ እንትን አይደለም፣ ከባድ ቃል አይደለም። ማፍቀር ማለት መውደድ ማክበር ነውና በሌላ ነገር እንዳትረዱት ብዬ ነው። ከታች እንትን ሲሉት ለነበረ ነው ሙሹ እኔም ያዩት ተባብዬ እኔ ያው ፖዚቲቭሊ ያው በጥሩ መልክ ለመግለጽ የተጠቀምኩበት ቃል ነው። እንደው ትንንሾቹን ባይለቅሙብኝ የተሻለ ነው እና ያው እኔ አክብሮቴን ለመግለጽ ነው የገባሁት። ማለት ያበዛው መሰለኝ። አመሰግናለሁ። አመሰግናለሁ። እኔም በጣም አመሰግናለሁ። እንቁራሪቶች ፖለቲካ ካልሰሩበት ጥሩ ነው። እንደዚህ ናቸው እዚህ አይነት ነገር የሚለቃቅሙ። እዚህ አጋጣሚ እኔም ጣልቃ ልግባ። ሆነም እኔም እንደሱ ተናግሬ በወርድ ደስ ይለኛል። አይ ፈቀድክልኝ? ሐሳብህን ነው? ሐሳቤን ጣልቃ መግባቴ በምን አይቶ ችግር የለውም። በምን ዙሪያ ነው? አሁን ማነው ሙሽ በተናገረው ላይ ኤግዛክትሊ የኔን ማስበውን ኮፒ ነው የተናገረውና እኔም በዚሁ አጋጣሚ ቴንኪው ልልህ እፈልጋለሁ። ጧት ከእንቅልፌ ነቅቼ መጀመሪያ ደረጃ አንተን ነው የምሰማው። በእኛ በኢትዮጵያ አቆጣጠር እስከ 5 ሰዓት ምናምን ነው ብዙ ጊዜ ልተኛ ስትል ራሱ እናደዳለሁ። ያልቅብናል። አስተሳሰብ በጣም ነው የሚገርመኝ። ለምሳሌ በሁሉም ኤሪያ ላይ ትላንት ኑር አዲስም ሲነግር ነበር። ያው ጥያቄም ጠይቆ ባትመልስልንም እሱንም እየሰማው ነበርና ኑር አዲስም የተናገረው ነገር ዛሬም ሙሹ የተናገረው ነገር ኤግዛክትሊ እኔም ማስበው ነው። ብዙ ከታች የሚያዳምጡም ሰዎች የዚህኑ አይነት አስተሳሰብ ነው ያላቸው። በጣም የምታመጣቸው ሐሳቦች የሚገርሙ ናቸው። በዚህ ዘመን እንደዚህ አይነት ሰው መፈጠሩም በኔም በራሴ የተለየ ሰው ነው የሚያደርግ። ምክንያቱም እኔ በእድሜም በጣም ትልቅ ነኝ፣ ከ50 በላይ ነኝ እና ብዙ ነገሮች አይመቹኝም። ቲክቶክ ላይ ቅድሚያ የምሰጠው ለኡስታዝ ወሂድ ነው። ኡስታዝ ወሂድ ከሌለ ሁለተኛ ደረጃ እንትን ያለው እውነት ነው የምናገረው። ሌሎችም የዲን ንጽጽር ላይ የሚሰሩ ወንድሞች አሉ፣ ግን ከኡስታዝ ወሂድ ቀጥሎ በትልቁ ደረጃ የምከታተልህ አንተን ነውና ላይቭ እንኳን በስራ አጋጣሚ ቢያመልጠኝ እንትኑን ያጨናነቀው የዩቲዩብን ያጨናነቀው ያንተ ሪከርድ ነው። አንተን ሪከርድ እያደረጉ በጣም ብዙዎች ናቸው የሚያቀርቡትና በጣም ነው የሚገርመኝ። ቅድም ለምሳሌ በዚህ በዲን ጉዳይ ላይ ለልጁ የምሰጠው ነገር ሙስሊም ነው የሚያስመስልህ።
ብዙ ክርስቲያኖች ወይም የሌላ እምነት ተከታዮች ሙስሊም ነው ቢሉ አይገርመኝም። ምክንያቱም ከብዙ ሙስሊም ወንድም እህቶች ወይም ከኛ በተሻለ ደረጃ ነው እምነቱ የምታውቀው። ብዙዎች የተለያየ ነገር ይሰራሉ። አሁን እንደ ቅድም ወንድሜ አንተ ግን በትክክል ነው። አንድም ከዲን የተዛነፈ ነገር ስትናገር ሰምቼ አላውቅም። በዛ ምክንያት ነው አንድም ወድህና ቅድም ሁለቱ እህቶቼ በደንብ ቁጭ አድርገውታል። ለወንድማችን አንፃር እንትን ያለው አንተም ከነሱ ባልተናነሰ ነው ዲኑን በደንብ ለወንድማችን ከበኪ ለምን ስትነግረው የነበረውና አስተሳሰብ በሁሉም ኤራ ላይ ያለው እኔ ህዝቡንም ኢትዮጵያውን በጅምላ የምጨፈጭፈው ነገር በጣም ነው የሚመቸኝ። ምክንያቱም ትክክል ነው የምትናገራቸው ነገሮች ትክክል ስለሆነ፣ ስለዚህ እነዚህ ነገሮች በርታ፣ ቀጥልበት። እኛም መከታተላችንን እንቀጥላለን። አንተም ረጅም ዓመት ኖርልን አላህ ሂዳያ ምስጥህ ነው የምለው በዛው አጋጣሚ። ጀዛኩሙላህ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። በቃ እኔ አንድ ነገር ልናገር ዛሬ እኔ ምንድነው እኔ ነፃነት የማገኘው በምን መሰላችሁ? አንደኛ ነገር እኔ የማልወደው ነገር ይሄ አድናቆት ምናምን የሚባል ነገር በተፈጥሮ አልወድም። ጓደኞቼ በዚህ ነው የሚያውቁኝ። ስለዚህ እኔ በጣም ነው የማመሰግነው፣ በጣም አመሰግናለሁ፣ ግን አልወድም። አንደኛ ነገር ትክክል አይደለም። ነገ እንደዚህ ያል እኛ ራሳችን እንደዚህ አድርገን እንደኔ ምንም ዕውቀት የሌላቸው ሰዎች አናታችን ላይ ወጥተው እንደፈለጉ እንዲጨፍሩብን እንደፈለጉ እኛ ላይ እንዲሸኑ ያደረግን እኛ ነን። እንደዚህ በማለታችን ማለት እንዲህ ያደረግን መጀመሪያ ላይ በሚያምሩ ቃላቶችን የተለበጡ ንግግሮች እየተደረገ ሰው የፈለገበትን ደረጃ እስኪደርስ ይናገራል። ያው ድርጊት የለም ሚዲያ ስለሆነ ንግግር ነውና በሚያምሩ በለዛ በትህትና ተናግረው ከዛ ደግሞ የሚፈልጉትን ደረጃ ላይ ከደረሱ በኋላ ውረድ ብትለው አይወርድም፣ ተወኝ ብትለው አይተውም፣ ይፈነክታል እንጂ ከላይ አናት ላይ ቁጭ ብሎ ማለት ነው። ስለዚህ ትክክል አይደለም። ወደፊት መምጣት ያለባቸው ሰዎች አሉ። እኔ ስራዬም እሱ ነው። በቃ እኔ ስራዬ እዚህ ጋር ቁጭ ብዬ ምንድነው ማድርገው የራስ የሆነ እንትን አለኝ። አንደኛ ነገር አዋቂዎች ወደፊት እንትን መምጣት አለባቸው በሚለው መምጣት አለባቸው፣ እድል ማግኘት አለባቸው። አላዋቂዎችን ሚዲያውን ስለተቆጣጠሩት አላዋቂዎችን ልካቸውን እየነገርክ የማያውቁ ሰዎች እንደማያውቁ እያስረዳ የሚያውቁ ሰዎች ደግሞ መድረኩን ተቆጣጥረው ዕውቀትን እንዲሰጡን ማድረግ ነው። የኔ ዓላማ እሱ ነው። ስለዚህ ምንድነው እኔ የማልፈልገው ቦታ ላይ መቀመጥ አልፈልግም። አንደኛ ነገር የሚዲያ ሰው አይደለሁም፣ መሆንም አልፈልግም። የሆነ ሰዓት ላይ በእንብዬ የመጣፋ ሰው ነው አይደለሁም፣ መሆንም አልፈልግም። ሁለተኛ ነፃነቴን ማግኘት እፈልጋለሁ። እኔ እንደፈለኩ ነው መናገር የምፈልገው፣ የፈለኩትን ሐሳቤን ነው የምሰጠው። ስለዚህ ምንድነው ዛሬ የተለየ ሐሳብ ካለኝ አይ ትናንት እኮ እንደዚህ ስትል ነበረ ተብዬ መወቀስ አልፈልግም። ስለዚህ እንደዛ እንዳይባል የዛሬን አድናቆት እና የዛሬ ፍቅር መቀበል አልፈልግም። ነገ ሌላ ሰው ሆናለሁ ማለት አይደለም፣ ግን ስህተት ካየሁ ዝም ብዬ የማልፈው ነገር የለም። ስህተት ካየሁ ቤትም ማንንም ሰው ይሁን ስህተት እንደሰራ በድፍረት ነው የምናገረው። ስለዚህ እኔ ትክክል ነኝ፣ ዛሬም ነገም ትክክል ነኝ ብዬ ነው የማስበው። ሰው ነኝ፣ ልሳሳት እችላለሁ፣ ግን ትክክል ነኝ ብዬ ነው የማስበው። ያላሰብኩበትና ያላመንኩበትን ነገር ላደርግ አልችልም። ግን በሰው አይን ዛሬ እሱ የሚሰጠኝን የሆነ ነገር ከተቀበልኩ ነገ ደግሞ ስታስመስል ነበረ ብሎ እንዲከሰኝ አልፈልግም። አንደኛ ነገር። ሲቀጥል ደግሞ ምንድነው ብዙ ሰዎች አሉ፣ አዋቂ ሰዎች አሉ፣ ቦታውን የሚገባቸው መወደድ ያለባቸው ሰዎች አሉ፣ መከበር ያለባቸው ሰዎች አሉ፣ መደነቅ ያለባቸው ሰዎች አሉ። ስለዚህ እነሱን ነው ስንት የሚደነቁ በተሸከመች ምድር። እኔ ሰምታችሁ ከሆነ ራሴን እንገልጻለሁ በተደጋጋሚ በእውነት አሁንም እየደበረኝ ነው የማወራው ራሱ። እኔ ደደብ ነኝ፣ የመጨረሻ ደደብ ነኝ። እኔ የመጨረሻ ክፉ የሚባል ሰው ነኝ፣ የመጨረሻም ባለጌ ሰው ነኝ በነገራችን ላይ እኔ እንደዛ ነኝ። ስለዚህ እንደዛ አድርጋችሁ ብትረዱት መልካም ነገር ነው። ሁለተኛ አልወድም፣ ይሄ የሆነ ነገር ካለ በቃ በውስጣችሁ ይሁን፣ እኔ በነፃነት እንዳወራ ማለት ነው። በቃ ተፈጥሮዬ እንደዛ ነው። አልወድም በፍጹም አድናቆት ምናምን አልወድም። ሰው ሙድ ያዘብኝ ነው የሚመስለኝ ሁላ አንዳንዴ ሳስበው እንደዚህ ነህ ካለኝ እኔ እኮ እላለሁ ለሰው። እኔ ላይ ሲሆን ግን ለምን እንደሆነ አላውቅም፣ በቃ መቀበሉ እንትን ይለኛል እና በጣም አመሰግናለሁ። አይቀጥል ትክክል አይደለም፣ በእውነት ትክክል አይደለም።
ያለ ፎንጋ የሆነ ቅል የሆነ አይምሮ ተሸክመን ደግሞ የሆነ ሁሉ ቦታ ላይ ተቀምጠን ኧረ በጣም ከባድ አልፈልግም። ባቢ ቅርታ እጠይቃለሁ ተመለስኩኝና ይሄን ለማሞካሸትም ፈልግ አይደለም ይቅርታ እጠይቃለሁ። በዚህ ዘመን ያላዋቂዎች ናቸው አዋቂ ነን ብለው ህዝቡን እያሳሳቱ ያሉት። እንዳልከው ብዙ አዋቂዎች አሉ፣ ብዙ መወደድ የሚፈልጉም አሉ ባለማወቅና አንተ ሙገሳ እንደማትፈልግ ብዙ ጊዜ ተናግረሃል፣ እኔም አውቃለሁ። አሁንም ተመልሼ በመድገሜ ይቅርታ በማሞገሴ ማለት ይቅርታ ጠይቃለሁ። ነገር ግን ቀጥልበት፣ በርታ። እኔ ከእድሜም አንፃር ሊሆን ይችላል አንዳንድ የማይመቹኝ ነገሮች አሉ። 100% አንድ ሰው ፐርፌክት ነው ሙሉ ነው ማለት አይቻልም። የተወሰኑ ድክመቶች አሉበት። ለምሳሌ ስድብ፣ አንዳንድ አላስፈላጊ የሆኑ ስድቦች ሊኖሩ ይችላሉ። ይሄ ካለው ከሁኔታው አንፃር በነፃነት መናገር ስላለ አለብህ ብዬ ስለማምን አንዳንድ ማያቸው ትንንሽ ጥቃቅን ስተቶች አሉ። ነገር ግን ከአብዛኛዎቹ ኢትዮጵያውያን አንፃር በጣም ብዙ ትምህርት ስለምናገኝብህ ከዛ አንፃር ነው መናገር የፈለኩት። ግን እንዳልከው ሰው መሞካሸቱ የማይሆን ቦታ ይከተዋልና እንዳልከው በነፃነት ከዚህ የተሻለ ነገር ካንተ እንጠብቃለን። በርታ ነው። ከዚህ በላይ ግን አሁንም ይቅርታ በማሞካሸቱ እንዳያጠፋ ስጋት ይኖረኛል ብዬ አላስብም። ምክንያቱም ራስህ የምታክሰው ስለሆንክ በደንብ የበሰልክ ስለሆንክ በዚህ ዘመን ከምናገኛቸው ጥቂት ሰዎች መካከል ኢትዮጵያውያን መካከል አንዱ ስለሆንክ ኢትዮጵያውያን የሚለውን ቃል እንደማትወደው ማውቃለሁ። ሰዎች ብዬ ጀነራል ልጥራ ከዛ ውስጥ አንዱ ስለሆንክ በርታ፣ ቀጥል። እኛም መከታተላችን እንቀጥላለን። ቴንኪው። ከዚህ በላይ ብናገር ጥሩ አይመጣም። ቴንኪው። ደህናዋል። ሰላም አለይኩም ለሙስሊሞች። አመሰግናለሁ። ይክሳም ከረጅም ማማላ ትንግስ የበላ ሰው ትላለህ። ሲት ራ ማን ጋር ያለው ድምጽ? ወረ በጣም ከባድ ሚዩት አድርገዋል ሁላቸው። ማን ጋር ያለው ድምጽ? እሺ ወይ ባብ ይስማል። አዎ የምትለው ነገር አለ እንዴ? አይ የሆነ ነገር ልጠይቅ ፈልጌ ነው። ቀጥል። እሺ ያንተ አቋም ምንድነው? የማን እምነት ተከታይ ነው? አቋሜ አልገባኝም። አቋሜ ወንድ ነው። አንዴ ስልክ ላንሳ። ኧረ ከታች አትሳደቡ። ቅድም ሻዳ ያዝ ያዝ እያላችሁኝ ነበር። አሁንም ስድብ ጀመራችሁ። እስላም እኮ እንደዛ አይደለም። ስድብ ለኛ አይፈቀድም። ወንድሜ እሱ እስከሚመለስ እኔ ምልህ ነገር ቅድም ሁለቱ እህቶች በደንብ ተናግረውታል፣ ባቢን ጨምሮ። ሻዳ ያዝ የሚሉ እንተዋቸው በእነሱ ስም። እኔም ቅድም ሁለቱ እህቶች ይቅርታ እንጠይቁት፣ ይቅርታ ብጠይቅ ደስ ይለኛል። ሻዳ ያዝ ምናምን የሚሉን ተዋቸውና ያው ብዙ ነገር ተነግሮሃል። ይበልጥ አንተ አሊም ናቸው የምትላቸውን ኡስታዞችን ፈትዋ ጠይቅ። እንደው ሻዳ መያዝ ካለብህ እነሱን ፈትዋ ጠይቅ። ቅድም ኮኒቴ ተናግሯለች። የማታውቁ ከሆኑ የእውቀት አዋቂዎችን ጠይቁ ነው። እነሱ ያሉትን ኮሜንቱን ተዋቸው። ኮሜንት ላይ በተቃራኒ ተናገሮች በጣም ብዙ ናቸውና እነሱን ተዋቸውና ግን አሊሞችን ጠይቅ። ቅድም የተሰጠንህም ምክር ውሰድ። ከዚህ በኋላ ሬቻ ላይ ባትገኝ የኔም እምነት ነው መገኘትም የለብህምና ስለዚህ እነሱን ተዋቸውና ግን ሻሃዳ ያዝ የሚሉትን ተዋቸው።
ነገር ግን አሊሞችን ጠይቀህ ተረተህ የተሻለ ነገር ትሰራለህ ብዬ አምናለሁ። ባቢ ተመልሷል መሰለኝ። እስከሚመለስ ብዬ ነው። ይቅርታ። ሰላም አሉ። ችግር የለውም። ቴንክ ዩ። አንዳንድ እንከፍ ሰዎች እኔ ስልክ ማላነሳበት ሰዓት እያወቁ ይደውላሉና በዛ ነው ሰዓት አንድ እንከፍ ጓደኛ ደውልልኝ ነበረ። ያውቃል ራሱ ቲክታክ ላይ ላይቭ እንደምገባው ያውቃል። አንዳንድ ሰዎች በቃ ኢትዮጵያውን በዚህ ነው ውስጤን ቀጥል። ምን ነበር ያልከኝ? እሺ አቋም ነበር የጠየቁኝ። እሺ ሻዳ ያሉኝ ነው። እኔ በቀን 5 ሰዓት የምሰጥ ሰው ነኝ እና በዛም ይዛለሁ እና ከእስልምናም አልወጣሁም። እንደዛ ተረዱ። ወንድም የፋታውን ኮሜንት አይተህ ስድብ ሐራም ነው ይሄ ሐራም ነው ስትባል ሽርክ ሐራም ነው ስትባል እኮ ቅድም በጣም እየተከራከርክ ነበር። ስለዚህ እነሱንም አፉ በላቸው ብዬ አፉ በለም ብዬ እኮ ቅድም ጨርሰን ነበር እኮ። ኮሜንቱን እንደገና ተመልሰህ ሐራም ነው ሐላል ነው ላይ ለምን ትገባለህ? ሽርኩ በጣም ሽርኩ አክበር ይሄ ነው። አክበር ዙኑብ ማለት ሽርክ ነው። ስለዚህ አንተ ተማር፣ የእነሱን ተው። ሁሉም ኮሜንት ላይ ያለው በነገራችን ላይ ስላወቀ ስላላወቀ አይደለም፣ እንዲሁ ኮሜንቱ ክፍት ስለሆነ ነው። ስለዚህ እሱ ላይ ፎከስ አታድርግ። ተማር። በነገራችን ላይ እንደዚህ አይነት ነገር እኔ አጀንዳ ማድረግ አልፈልግም። አንተ ምክር የምትቀበል ከሆነ ምክር የሚጠቅም ከሆነ ምክሩ ውሰደው፣ ካልሆነ ደግሞ አልቀበልም ብለህ ወይ ተቀብየዋለሁ አልቀበልም ብለህ ሰውን ማሳረፍ ነው እንጂ እዚህ ጋር ዝም ብዬ ማዳምጠው እዚህ ጋር ዝም ብለን እኮ ያንተን ጉዳይ እንትን አድርገን የምናዳምጠው አንተ እንድትጠቀም ነው እንጂ ማንንም እንትን እዚህ ጋር ያንተ ጉዳይ ስለተወራ የሚጠቀም ሰው የለም በነገራችን ላይ። ስለዚህ ሰው የሆነ ነገር ብሎ ሲል ወይ ወስጄዋለሁ ወይም ደግሞ አልፈልግም በቃ እኔ አልሰማቸውም ማለት ነው። እንደዛ ነው ማድረግ ያለብን። ሌላ የምትለው ነገር አለ? ቅድም አቋምህ ምንድነው ብለኝ ነበር። አቋሜ በቃ ደስ የሚል አቋም ነው ያለኝ። ወንድ ነኝ። ትንሽ ስፖርትም እንትን ስለማደርግ ደህና ነኝ። እኔ ቦርጭ ምናምን የለም። አቋሜ እሱ ነው። ኬቤኪ ጨርሰናል። እሱ ነው ሳይሆን እኔ ያልኩት እምነት ምንድነው ማለት ፈልጌ ነው። አምላክ አለ ብለህ ነው የምታምነው ወይስ ኤቲስት ነህ? እሱን ለማወቅ ፈልጌ ነው። አምላክ አምላክ አለ ብለህ ነው ወይ የምታምነው? በአምላክ ታምናለህ ወይስ? በአምላክ ታምናለህ ማለት ያኔ ማለት አሁን እኛ በአላህና እናለን አይደለም። አንዳንድ ሰዎች አሉ አምላክ የለም ብለው የሚያምኑት ከነሱ ነው ማለት ወይስ ሙስሊም ነው? ኢትዮጵያውያኖች ሆነው ነው አምላክ የለም ብለው የሚያምኑት አሉ። አምላክ የለም ካለ እኮ ደደብ ነው። ገብቷል? አምላክ የለም ካለ አንድ ሰው ደደብ ነው። አምላክና ፈጣሪ በነገራችን ላይ ሁለት የተለያየ ትርጉም ያለው ነገር ነው። እኔ እንደዛ ነው የምረዳው። አምላክ ማለት የሚመለክ ማለት ነው። የሚመለክ ደግሞ ነፍ የሚመለኩ አካላቶች አሉ። ስለዚህ የሚመለክ አካል የለም ብሎ ካለ አንድ ሰው መሀይም ነው። የሚመለክ ስላለ ነው ሃይማኖት ያለው። አምላክ የለም ካለ ሃይማኖት የለም ማለት እንድትረዳ ብዬ ነው እንደዚህ የማወራው። ኬቢ ገብቷል አባባሌ? ሃይማኖት እያለ ቁጭ ብሎ አምላክ የለም ብሎ ካለ መሀይምነት ነው። የሚመለክ አካል እስካለ ድረስ ምንድነው ሃይማኖት እስካለ ድረስ የሚመለክ አካል አለ ማለት ነው። አምላክ ተብሎ ሲባል የግድ በቃ አምላክ ፈጣሪ ብቻ መሆን የለበትም። ሌሎችን የሚመለኩ አማልክት ስላሉ ለማለት ነው። ወንድሜ ፈጣሪ ካልክ ግን ፈጣሪ የለም የምልበት ምንም ማንነት የለኝም። እኔ አንድ ደካማ ውዳቂ ሰው ነኝ። ፈጣሪ የለም የምልበት ምንም ማንነት የለኝም። እኔ ተመልሶላል። እሱ አውቃለሁ፣ ግን አንድ ቪዲዮ ሰምቼ ነው ያንተ ቪዲዮ እግዚአብሔር ነኝ የምትለው ምንም ነው ጠየቀ። እኔ እግዚአብሔር ነኝ ትላለህ ነው? አዎ እኔ እግዚአብሔር ነኝ እላለሁ። አንተ እንዴት እግዚአብሔር ልትሆን ቻልክ? እግዚአብሔር ማን ነው? እግዚአብሔር ማለት በክርስቲያኖች አባባል አምላክ ማለት አይደለም። እኔ ሰውን አባባል አይደለም የምከተለው የሰዎችን አሁን አንተ እኔ የነሱ ሐሳብ ሳይሆን በእኔ አመለካከት ነው ትንም አድርገው አልክ ቅድም ማለት ነው።
በአዳም ልኮ ነው ስትባል አይ አይደለም እኔ እንደዛ ብዬ አይደለም የምረዳው አልክ። ችግሩ ምንድነው? ያንተ ነገሩ እንደዛ ሆኖ ሳለ የራስህ አመለካከት የተሳሳተ አመለካከት ትከተል ነበረ። እኔ ደግሞ የምከተለው የራሴ የሆነ አመለካከት አለ። ገብቷል? የራሴ የሆነ አመለካከት አለኝ። እግዚአብሔር ማለት አንደኛ ነገር ከትርጉሙ ወስጄ ነው የማወራው። ገብቷል አባባሌ? ከትርጉሙ ማለት ነው። እግዚአብሔር ነኝ ብዬ ስል አምላክ ነኝ እያልኩ አይደለም። እግዚአብሔር ነኝ ብዬ ስል ፈጣሪ ነኝ እያልኩ አይደለም። እግዚአብሔር ማለት አንደኛ ነገር ክርስትና በአራተኛው ክፍለ ዘመን ወደ ኢትዮጵያ ከመግባቱ በፊት የሚመለክ ጣዖት የእርሱ ስም የነበረ ነው። እግዚአብሔር ይባል ነበረ ጣዖቱ ማለት ነው። ከዛ በኋላ መጽሐፍ ቅዱስ ወደ ግዕዝ ሲቀየር ሲተረጎም ያህዌ የሚለውን እግዚአብሔር አድርገው ኢትዮጵያኛን ያደረገው የፈጣሪ ስም ማለት ነው። ስለዚህ አልቀበለውም። እግዚአብሔር ሲናገር እኔ እግዚአብሔር ነኝ አላለም። በመጽሐፍ ቅዱስ ሲጻፍ ነው ተቀይሮ እግዚአብሔር የተባለው ማለት ነው። ይሄ ደግሞ ሁሉም ሰው የሚስማማበት ወደ ኋላ ተመልሰህ በተለያዩ ቋንቋዎች የአምላክን ስም ብትፈልገው ሌላ ስም እግዚአብሔር የሚባል አታገኝም። ኢትዮጵያ ውስጥ ነው ያለው። ሌላው ደግሞ የሥላሴን እንትን አለ። ከዛም የሆነ ቀንጨብ አድርገህ የሚወስደው ነገር አለ። እሱ አንተ እንትን አይደል? ተረዳው አሁን? አዎ ተረድቻለሁ። የሚል ጥያቄ ሊመጣ ይችላል። ኦኬ ያንን እኛ አናቅም። ከፈለገ ያው የፈለገ ነገር ይሰጣል ተብሏል። የሚከለከል ነገር አላሁ አዕለም ውዶን ነው አናቅም ነው። ብቻ ግን ኒዕማ የሚባለው ነገር አጠቃላይ አለ እና ያንን ታሳቢ ማድረግ ነው። ገነት ላይ ደግሞ ዴቪድ ከመቀጠል በፊት ከነውሳማ ጋር ተቀጥላለህ። ገነት ላይ ደግሞ እንዴት ገነት ላይ ሴት ምናምን ይኖራል ምናምን ብለው አንዳንድ ሰዎች ደግሞ ይገረማሉ። እኔ ያስቀኛል እንደዚህ አይነት ነገር። እንዴ ገነት ላይ አይደለም እንዴ አዳምና ሔዋን ብዙ ተባዙ የተባሉት በእግዚአብሔር ፊት አይደለም እንዴ? እርቃናቸውን ሆነው ብዙ ተባዙ የተባሉት በእግዚአብሔር ፊት አይደለም ነው? እና ያ ኤግዛጀሬት የሚደረግ ነገር አይደለም። ምንም ስተትም የሆነ ነገርም አይደለም። መቼስ አሁንም ከቤትህ ሆነ ከሚስትህ ጋር ግንኙነት ስታደርግ እግዚአብሔር አያይህም የለም ማለት አይደለም። እንግዲህ እንደዛ የምታስቡ ክርስቲያኖች ካላችሁ አዝናለሁ። ሪስትሪክሽን እያመጣ ነው። እንትን አድርጉ ኢንሻአላህ። እኔ ጋር ሰላት ደርሷል። መቀጠል የምችለው ኢንሻአላህ ቀጥሉ። ጀዛከላ እኔም እንትን ሲጀመር እኮ ነፍሶቻቸው የምትሸሁላ ዓለም ሲባል እኮ ሁሉም ነገር ማለት ሁሉንም ነገር ይሻሉ ማለትም እኮ አይደለም። ለምሳሌ አምላክ መሆን ቢፈልጉ አምላክ ይሆናሉ ማለት እኮ አይደለም በነገራችን ላይ ማለት ነው። ይሄንም ታሳቢ ማድረግ አለበት። ዴቪድ ጀነት የገቡ ሰዎች ሁሉንም ነገር ይሻሉ ሲባል ለምሳሌ አምላክ መሆንን ቢይሹ ያገኛሉ ማለት አምላክ ይሆናሉ ማለት አይደለም ራሱ ማለት ነውና አላህ ያደረገላቸው ነገር ቅድም ምንድን ነበር ስለምን እያወራን ነበር መሰለ? ስለ ፍሪ ዊል መሬት ላይ ስላለው ፍሪ ዊል ይሄ መጥፎ የሚባለው ነገር መሬት ላይ ይቀርና ብሎ ሰማይ ላይ ከሄዱ ደግሞ ፍሪ ዊል አላቸው ራሳቸውን የቻለ ፍሪ ዊል አላቸው የሚል ኮንሴፕት ስላነሱ ነው። ፍሪ ዊል የምንለው ነገር ደግሞ መጥፎ ወይም ጥሩ ነገር የምንለውን የምንመርጥበት አካሄድ ነው ፍሪ ዊል የምንለው አይደለ? ለምሳሌ ጥሩ ነገር ብቻ ከመረጥ ይሄ ፍሪ ዊል ልትለው አትችልም። መጥፎም ስላለ አሁን ባለ መሬት ባለ አሁን ምድር ላይ እኮ መጥፎ ነገር ጥሩ ነገር የሚባለው ለፈተና ነው የተቀመጡት። ገነት ላይ ፈተና የሚባል ነገር የለም። ፈተናውን አልፈህ ነው ሽልማት ነው እዛ ላይ ጀነት ላይ ያለው ነገር ማለት ነው። መጥፎ ነገር የምታስብበትም ላድርግም ብትል መጥፎ ነገርም የለም እዛ ውስጥ። አንደኛ መጥፎ ነገርም ማሰብም አትችልም አንተ ራስህ ማለት ነው። ስለዚህ ፍሪ ዊል የለም ማለት ነው። የምን ፍሪ ዊል? አሁን ይኸው አእምሮ ሊሚትድ ይሆናል ነው እያልከኝ ያለኸው ወይስ ጥሩ መጥፎ የሚባለው ነገር እዚህ ፍሪ ዊል የሚባል ነገር ፍሪ ዊል የሚባል ነገር ትርጉም ይኖረው? ይሄን አድርግ ይሄን አታድርግ ተብለህ ፍሪ ዊል ሲሰጥህ ነው አይደል እንዴ ትርጉም ይኖረው ፍሪ ዊል የሚባለው። እዛ ላይ ግን በፍሪ ዊል ሰርተው ለምታገኘው ነገር ሽልማት የምታገኝበት ቦታ ነው። ስለዚህ ፍሪ ዊል የሚባል ነገር ገነት የለም ነው። ኦኬ ምን ማለት ነው በአንተ ፍሪ ዊል ማለት? እስቲ ፍሪ ዊል ማለትማ የፈለከው መምረጥ ነው፣ ነፃ ፍቃድ። ኦኬ ምንድነው የምትመርጠው ገነት ላይ የምትመርጠው ምንድነው? እሱን እኮ ነው እየጠየቅኩ ያለሁት። እዚህ ምድር ላይ እንዳለው ነው እዛ ያለው እያልኩ እኮ። ፍሪ ዊል አለ። ለምሳሌ ፍሪ ዊል የሚባል ነገር አለ። ከምግብ አይነቶች ከፈለክ ከማንጎ ከፈለክ አቮካዶ ብትመርጥ የፈለከው ነገር ትመርጣለህ፣ ይመጣልሃል። ስለዚህ ሪስትሪክት ነው ማለት ነው እኮ። መጥፎ ነገር የለም እያልኩ ነው። ገነት ላይ ጥሩ ነገር ብቻ ነው ያለው ነው። ፈልገህ የምታገኘው ጥሩ ነገር ነው። አንተ ራስህ መጥፎ ነገር ብትፈልግም አትፈልግም ነው ያልኩ ያለሁት። መፈለግም አትችልም ነው ያለው።
ገነት ውስጥ መጥፎ ነገር አታገኝም እያልኩ ነው። ገነት ውስጥ መጥፎ ነገር የለም፣ ጥሩ ነገር ብቻ ነው ያለው። አማርኛ እኮ ነው። ገነት ውስጥ ጥሩ ነገር ነው ያለው ካልክ ነው እያልኩ ያለሁት። ጥሩ ነገር ብቻ ነው ያለው ካል ፍሪ ዊል አለ ብለህ ማውራት አትችልም ነው እያልኩ ያለሁት እኮ። ጥሩ ምን ማለት ፍሪ ዊል አሁን ነፃ ፍቃድ አይደል? ምን ነው ነፃ ፍቃድ ማለት ደግሞ የሰው ልጅ አሁን በተሰጠው አእምሮ አሁን በሚያስብበት ደረጃ የፈለገውን መምረጥ ይችላል አይደል እኮ? አው እዛ ላይ የፈለከውን ነገር መምረጥ ትችላለህ። ቆይ ገነት ውስጥ ዴቪድ ገነት ውስጥ ባለው ነገር የፈለከውን ነገር መምረጥ ትችላለህ አልኩ እኮ። ቆይ አዳምጠኝ እንጂ ስለ ፍሪ ዊል እያወራን እኮ ነው። ነገር ግን ገነት ስትገባ ይሄ መጥፎ የሚባለው ነገር ወይም ደግሞ ባድ የምንለው ነገር ከቀረ ነው አእምሮ ውስጥ ከቀረ የምታስበው ሊሚትድ ከሆነ ሪስትሪክት ከሆነ ፍሪ ዊል አለ ብለህ ልትወራ አትችልም ነው እያልኩ ያለሁት። አለ ፍሪ ዊል አለ እዛ ግን ውስጥ ያለው ነገር ጥሩ ነገር ነው ያለው። ከጥሩ ነገራቶች መርጠህ ነው ፍሪ ዊልህን የምታደርገው እንጂ መጥፎ ነገር አይደለም። መጥፎ ነገር የለም እዛ ውስጥ ነው። አሁን እዚህ ምድር ላይ አንድ ነገር መጥፎ ነው፣ አንድ ነገር ይሄ ጥሩ ነው የምትለው ይሄን አድርግ ይሄን አታድርግ ስለተባልከ ነው፣ ህግ ስለተቀመጠ ነው አይደል እንዴ? ለምሳሌ አሁን አንተ እኮ እያልክ ያለው እዚህ ምድር ላይ ለምሳሌ መጥፎና ጥሩ አለ፣ የፈለከውን ምረጥ የሚለውን ተውና ጥሩ ነገር አለ፣ ከጥሩ ነገሮች ውስጥ መርጠህ አንዱን አድርግ፣ ያ ፍሪ ዊል ነው እያልከኝ ነው ማለት ነው አይደለም? መርጠህ አንዱን አድርገ ሳይሆን የፈለከውን ምረጥ ነው እኮ። የፈለከውን አድርግ ከጥሩ ነገሮች እኮ። ለምሳሌ ቆይ ቡፌ አንድ ነገር አለ። ቆይ ቡፌ አለ። ቡፌው ላይ የተለያዩ የምግብ አይነቶች አሉ። ከዛ ምግብ አይነቶች ሁሉም የተፈቀዱ ምግቦች ናቸው። መጥፎ ምግብ የለም እዛ ቡፌ ላይ ያለው ማለት ነው። የፈለከውን አንስተ የመብላት መፍት አለ፣ ነፃ ምርጫ አለ፣ ነፃ ፍቃድ አለ ያልከው ነው። አልተግባባንም። እኔ እያልኩ ያለሁት የአእምሮህን ሪስትሪክሽን ነው እያወራሁ ያለሁት እንጂ እዛ ሄደህ ስለምትመርጠው አይደለም እያወራሁ ያለሁት። እዚህ ጥሩ ነገር መጥፎ የሚባለው ነገር አንተ ማለት በፈጣሪ መጥፎ የሚባለው ነገር እዚህ ሪስትሪክት ሆኖ ይቀራል ነው እያልኩ ያለሁት። ወደ ገነት ስትገባ ምንም አይነት መጥፎ ነገር የለም ነው ያልከው። ከዛ አንተ ፍሪ ዊል አለ። መጥፎ ነገር አንዴ ቆይ፣ መጥፎ ነገርም ማሰብም አትችልም። መጥፎ ነገር የለም እዛ ውስጥ ልስራም ብትልም የለም እያልኩ ነው። ገነት ውስጥ መጥፎ ነገር የለም፣ ጥሩ ነገር ብቻ ነው ያለው እያልኩ ነው እኮ። ገባኝ እኮ ስለ ፍሪ ዊል አለ። ፈለከው እንደፈለክ መሆን ትችላለህ ስላልክ ነው ቅድም እኮ። አንተ ፈለክ መሆን ትችላለህ በጥሩ ነገራቶች መካከል። አዎ ከዛ አንፃር አሁን ከጥሩ ነገራቶች መካከል እንደፈለክ መሆን ትችላለህ ሲባል ቅድም ቁርአን ላይ ምን ሜንሽን ተደርጎ ነበረ? ሁለት ሴት ለምሳሌ አንድ ወንድ ሲያገባ ለወንድ ሜንሽን ተደረገለት፣ ለሴት ግን ሁሉም የፈለከው አለ ተብሎ ተገለጸ። ሜንሽን ሲደረግ ለወንድ ሜንሽን ተደረገ፣ ለሴቷስ የፈለግሽውን ታገኛለሽ የሚል ተጽፏል ብሎ መልስ ስለሰጠኝ የዛ ያን ፓራፍሬዝ እንዲያደርግልኝ ነው የጠየቅኩት ነበር። አሁን አንተ ስለ ፍሪ ዊል እያወራህ ነው። ስለ የትኛው ፍሪ ዊል ብዬ ስጠይቅህ ስለ ጥሩ ነገር ፍሪ ዊል እያልክ ነው። ጥሩ ነገር ብለህ ደግሞ አእምሮ ሪስትሪክት ተደርጎ ጥሩ ነገር ብቻ ነው ያለው ገነት ላይ ተብለህ ስለ ፍሪ ዊል ማውራት አትችልም ነው እያልኩ ያለሁት። ትችላለህ እኮ ነው የሚልህ። ፍሪ ዊል የሚባለው ነገር በጥሩ ነገራቶች መካከል የፈለግከውን መርጠህ ማድረግ ትችላለህ። መጥፎ ነገር የለም እያልኩ ነው። ምሳሌ ሰጥቻለሁ። ቡፌ ላይ ያለ ቡፌ ላይ አንድ ቆይ ብራዘር፣ ለሴቷ ሜንሽን ያልተደረገው ለምንድን ነው? ቡፌ ላይ ይሄው የፈለግሽው ነገር አለ ተባለች እኮ እንዴ። ለወንድ ታዲያ ሁለት ሚስት ተብሎ ለምን ስፔሲፊካሊ ተጠቀሰለ? አይደለም ቆይ ሁለት ሚስት ተባለ። ለምሳሌ ወንዱ የሚያገባው ሚስት አይደል እንዴ? ሴትን ልጅ አይደል እንዴ የሚያገባው? ሲጀመር እኮ ለወንድ ሁለት ይሰጣል ተባለ፣ ሴት ግን የፈለግሽው አለ ተብሎ ተገለጸላት። አዎ ይሄ እንዴ ነው የምታስተካክለው? ሁለት ሚስት እሺ፣ ገነት ላይ ሁለት ማግባት አለባት ነው እያልክ ያለው አይደለም። ለሴቷ ስንት ነው የምትፈልገው ነው? ለሴት የሚሰጣት ስንት ነው እኮ? አንድ ወንድ ታገባለች። የት አለ እንደዛ የሚለው? የት አለ እንደዛ የሚለው? እንደዛ የሚል የለም። ወንድ ብቻ ነው ስፔሲፊካሊ ወንድ ልጅ አንድን ወንድ ልጅ ነው የምታገባው። እዚህ ምድርም ላይ አንዲት ሴት አንድን ወንድ ልጅ ነው የምታገባው ነው ወይስ ምናልባት ሚስ ሪፕሬዘንት ካደረኩ ትመልሰኛለህ ነው ወይስ የሴት ልጅ በእስልምና ሴት ልጅ አሁን እንደምረዳው ከዚህ በፊትም እንዳልኩት ቁርአን ላይ ካለ እንትን ትለኛለህ። ሴት ልጅ ስትመሰክር ምስክር ስትመሰክር ሁለት ሴት አትዝለል። ስለ ምስክርነት አይደለም ብራዘር። ሴት ልጅ በተፈጥሮ ደካማ ናት። ከዛ ፐርስፔክቲቭ ለምን አመጣው ብለህ ጠይቀኝ። ለምን አመጣው ብለህ ጠይቀኝ። አይገናኝም። ይኸውልህ ስለ ሴቶች እናውራ እንዴ? ሴቶች በእስልምናና በክርስትና እናውራ። ውይይት እናደርግ እኮ እያወራን እኮ ነው። ስለ ሴቶች እያወራን ነው። ቆይ እንወያይ። ወይ ሴቶች በክርስትናና በእስልምና ማውራት ትችላለህ? ለምንድን ነው በክርስትና ለምን ራስን ችለህ አታስረዳኝም እኮ? በቃ እየተከራከርክ ነው ያለው። ጥያቄ ጠይቀና ነው ታዲያ። ጥያቄ እየጠየቅኩና መልስ እያልኩ ነው ያለው። እየተከራከርክን ያለው እስካሁን ድረስ እየመለስኩልህ ነው ያለሁት። አንዴ ቆይ ተረጋጋ። አሁን ተረጋጋ፣ ፌላ አትውጣ።
ጥያቄ ካለ አንድ ጥያቄ ጠይቅና ሚውት አድርግ። እድል አንድ እድል ልስጥህ። የጠበቁ ነው ያለው። ጥያቄ ካለ ጠይቅ። አንድ ጥያቄ ጠይቅና ሚውት አድርግ። አንዳንድ ጊዜ እንደዚህ በቃ ማለት ለስለስ ሲሉላችሁ ምናምን እንደዚህ ነው የምትሆኑት። ሴቶች አንድ ክርስቲያን ስለ ሴቶች ማውራት አይችልም። በነገራችን ላይ ስለ ሴቶች መብት ማለት ነው። እዚህ ጋር ግን እኔ ሙከሚል አሰላሙ አለይኩም ወራህመቱላሂ ወበረካቱ ሐሳቡ አልገባኝም። ሴቶች በጀነት ሁለት ባል ማግባት አለባቸው እያለ ነው እና በጣም እየተከራከረልን ስለሆነ ሐሳቡ ግልጽ አልሆነልኝም። ዴቪድ እስኪ ሚውትህን አንሳና እንደው ሐሳብህን ግልጽ ብታደርግ። በጣም እየተከራከርክልን ነው። ኮሜንት አንሱልኝ እስኪ አንዴ ኮሜንት። ምን ማለት ነው ደግሞ ኮሜንት አንሱልኝ? እሺ እንትን አይመን እንትን ካለ ወንድሞች ካሉ አስገቢ። እኔ ልወጣ ለተኛ ነው። አቦኬ አይ ቲንክ ለሰላት ሄዷል መሰለኝ። ወንድሞች የሉም። ከመጡ ይገባሉ። እስከዛ እኛ እንቀጥላለን። ሰግዶ እስከሚመጣ ልትወጣ ከሆነ መርሐባ በቃሽ፣ ቀጥል። መርሐባሽ ሚውት ከተደረክ ዴቪድ ተሳድበህ ነበር ማለት ነው። ግን ሚውት አልተደረክም። ስለዚህ ኮሜንት ምናልባት አልጻፍክም ማለት ነው እንጂ ሚውት አልተደረክም። እሺ መቀጠል ትችላለህ። ቆይ አንዴ። እሺ እስኪ ኡስታዝ እስከሚመጣ ድረስ ሰግዶ እስከሚመጣ ታብታቡን 300,000 ኮፒ ሊንኩን ደግሞ 500,000 እናስገባ። እማይመን ሰላም አለይኩም ሁላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ታች ላሉ ነው ጥያቄ። እዚህ ቤት ብዙ ጊዜ ኮፒ ሊንክ ምናምን አይታየኝም ወላሂ ከመጀመሪያው ማለት ከገብቶ እስከሚወጣ ድረስ ኡስታዝ ብዙም እንትና ላይምና ለምንድን ነው ታብ ኮፒ ሊንክ የማይደረገው? የኔ ጥያቄ ኮሜንቶች ማለት ነው። እሺ እንግዲህ ያው ይት ይጠይቃለች መልሱላት። መልሱ ደግሞ ያው በታብታብ እና በኮፒ ሊንክ ነው። ኡስታዝ እስከሚመጣ ድረስ 300,000 ታብታቡን እናስገባው። ኮፒ ሊንኩን ደግሞ 5,000 እናስገባው። ትስቃላችሁ አይደለ? ወገኖች ካላችሁ ግቡ፣ መግባት ትችላላችሁ። ዴቪድ አልጨረስክም? ከጨረስክ ተመለስ። ማሻአላህ ጎበዞች በርቱ። ያው እኔም በታብታብ እያገዝኳችሁ ነው። 193 ሰው የት ነው ሄዳችሁት? ኑ ተመለሱ እንጂ ኑ ተመለሱ። ሰግዶ እስከሚመለስ
እሺ አንቺ የሆነ ነገር አውሪ እንዳይወጡ ታዲያ ኡስታዝ ከሚመለስ አርፋችሁ ተቀመጡ። ኮሜንት ማነው ሞዴሬተሮች እግራቸው ምናምን ያዟቸው እንደሄዱ ሌላ ቤት እኮሽ ምን ላውራ ስለምን ላውራ ኡስታዝ ሰግዶ እስከሚመለስ ምን እናውራ ስለምን እናውራ ዴቪድ ቢመለስ ያው ሴት ልጅ በሚለው እናወራ ነበር በደንብ እንደውም በቃ በጣም ሞደው ርዕስ ነው 14 ሚስት እኮ ይመለሳ ስለሚስት እንድናወራ እሱ ይመለስና ከዛ ስለሚስት እናወራለን ኡስታዝ እስከሚመለስ ድረስ እስከዛ እናንተ ተብተብ አድርጉ ተመለስና በጣም ስለተቆረቆርክልን ናስኪ ተመለስ በነገራችን ላይ በክርስትና መኮ አለ ሚስቱን ንብረቱን እናቱን በምድር ላይ ለኢየሱስ ብሎ የተወ ያው በሰማይ 100 እጥፍ እንደሚያገኝ አለ 100 እጥፍ በሰማይ እንደሚያገኝ አለና ለምንድን ነው ያ እንዲነሳ ያልፈለገው አላውቅም ከዛ በመቀጠል ደግሞ ሴት ልጅ ደግሞ ተበድለዋል ካለ ምድር ላይ ሴቶችኛ ሴቶች ተበድለናል ብሎ ከተቆረቆረልን እኛ ብዙ እናነሳቸው ነገሮች አሉ እንደውም ፍትህ ለክርስቲያን ሴቶች ብለን ብዙ ነገሮችን መጥቀስ እንችላለን ምን ልጠይቅልሽ በሰማይ ላይ ሙሽራው ሲመጣ እማይመን በሰማይ ላይ ሙሽራው ሲመጣ 10 ቆንጃጅት ድንግሎች እንደሚቀበሉ ታውቃላችሁ ያጀማ ሙሽራውን ማለት ሙሽራው ኢየሱስ ክርስቶስ ነውና ላይፍ ይዘው ምናምን ነው የሚቀበሉት 10 ደነጋገር ቆንጃጅት ምናምን ወላሂ ማቴዎስ ወንጌል ላይ ከዛ የሚገርም ወረድ ብላችሁ ስታነቡት እነዛ 10 ቆንጃጅት ሴቶች ኢየሱስን ካስገቡ በኋላ በሩ ይዘጋል ይላል ለምንድን ነው በር የሚዘጋው ኢየሱስ ሴት አስገብቶ ወይም ከይቅርታ ጋር እንዴት እንደተረፍኩ አላህ ነው የሚያውቀው እናንተ ደንግጬን ያዞርኩት ቢስሚላህ ይሄውና ተመልከቱ አይ ተርፍ ያለው አብሽሩ ምንም አላያችሁም ይሄው ተመልከቱ ስለ ስሜ ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል ለዘላለምም ህይወት ይወስዳል ለዘላለምም ህይወት ይወስዳል ይላል እሺ ቀይሬዋለሁ አብሽሩ ማቴዎስ 25 አውጭላችሁ የት ነው የሚሉት 25 ከ1 ጀምረሽ አንብቢላችሁ ከ1 እስከ 10 ምናምን እሺ ይሄው እሺ ማቴዎስ 25 የማቴዎስ 25 ወንጌል ነው እንግዲህ በዛን ጊዜ መንግስተ ሰማያት መብራታቸውን ይይዙ ሙሽራውን ሊቀበሉ የወጡ 10 ቆነጃጅቶች ቆነጃጅት ምንድነው ቆነጃጅት እሺ ሰተት ቆነጃጅት ለማለት ነው ቆንጆ ለማለት ነው እነሱም በአምስቱ ሰልፎች አምስቱም ልባሞች ነበሩ እኔ ላንብብልሽ በቃ ማይመ ከእነርሱም አምስቱ ሰነፎች አምስቱም ልባሞች ነበሩ ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና ልባሞቹ ግን ከመብራታቸው ጋር እንደ ወደ ጎን አድርገው እስኪ በማሰሯቸው ዘይት ያዙ ሙሽራውን በዘገየ ጊዜ ሙሽራው ኢየሱስ ክርስቶስ ነው ያጀማ እሺ በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል ተቀበሉ ዘንድ ውጡ የሚል ወካታ ሆነ ይሄ ወካታ ድምጽ ምናምን ማለት ነው በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው ከዘይታችሁ ስጡና አሏቸው ሰነፎቹ ልባሞቹን ማለት ነው ዘይቱ ምን እንደሆነ አላህ አለም መርመራችሁ ደረሱበት እሺ
የት ላይ ደረስኩ? ያ ረቢ የት ላይ ነው የደረስኩ? ከዛ ልባሞችም ግን እሺ ልባሞችም ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። መሸጥና መለወጥ አለ በዛን በመንግስተ ሰማይ ማለት ነው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ። ደጁም ተዘጋ። ጀማ አስምሩበት። እዚህ ጋር ለምንድን ነው ኢየሱስ ጋር 10 ቆነጃጅት ገብተው በር የዘጉት? ደጅ የተዘጋ የምን ደጅ ነው ይሄ ራሱ? ዘይቱስ ምንድነው? ጥያቄያችን። ታብታቡን እንዳትረሱት። ለማንኛውም ኡስታዝ እስከሚመለስ ድረስ እንዳትረሱት ታብታቡን ሳትረሱ። ሚዜዎችን አናቅም ግን ታብታቡን እንዳትረሱት። ስለዚህ ሴቶች ሲባል በነገራችን ላይ ሴቶች ጀሃነም ላይ ለምን 2 ሚስት ያገባሉ ነው ያለው። ጀነት ላይ ለምን 2 ሚስት ያገባሉ ነው አይደል ያለው። ከዛ እሱን እንተውና ዱንያ ላይ ለምን 4 ሚስት ሴቶች ያገባሉ አለ። ከዛ ያው የራሱን ስሜት ብቻ ነው እያሰበ ያለው እንዴት ነው የሚደርስላቸው ሲል 1000 ሚስት ግን እኮ ያገባው ማን ነው? ንጉስ ማን ነበር እስቲ ንገሩኝ። ሰለሞን አለ አይደል? ንጉስ ሰለሞን 1000 ሚስት ነው ያገባው ማለት 700 ሚስቶችና 300 ቁባዓት ነው ያለው። ዴቭ ለህ ካለ ተመለስ እባክህ፣ ካንተ ጋር ነው እኔ ማውራት የምፈልገው። 1000 ሚስቶች አሉት 300 ቁባዓትና 700 ሚስት። ስለዚህ እነዛን 700 ሚስቶች እንዴት ነበር የሚደርሰው ለነሱ? ያው በጣም ለሴቶች ስለተቆረቆርክ ማለት ነው። እና እግዚአብሔርም ደግሞ አልወቀሰውም በዚህ ስራው። አንሶ ቢሆን ኖሮ ጨምርልህ ነበር ነው ያለው። ስለዚህ አንሶት ቢሆን ኖሮ እግዚአብሔር ይጨምርለት ነበር እንጂ ለምን ይሄንን ነገር ሰራህ ብሎ አልወቀሰው። ብንደምረው እኮ ምናልባት በ2 አመት ከምናምን ወር ነው 7 ወር